የድሮውን ስጋ ዘው ነው የሚነሱት እያለ ነው ማስረጃ። ማሜ በአንድ ሌሊት 11 ሴቶቹ ጋር እንትን ሲልበት የነበረውን ያንኑ አካል ነው ዘው የሚነሳው። ማስረጃ ስጠን እስኪ። አሁን ቆይ ይሄ እንደዚህ ማለት ለምን አስፈለገ? ኡፎይ ያው ነብይ እሱ ነው። ሌሎቹ የማያምኑም እኮ አብያው አይደለም። አካል በአንድ ሌሊት 11 ሌሊት ምናምን ይሄ አሁን ለምን አስፈለገ? እሺ እዚህ ጋር የሆነ ካልተሳደብክ አይሆንም። ይሄ እኮ ስለ ያሳፍራል። ላ አይደለም። ይሄ እኮ ፈት ነው። አንደኛው ኡስታዝ ምን እንዳለ ታውቃለህ? ካዴት ይሄ ነብያችን ምን ያህል ጀግና እንደሆነ የሚያሳይ ነው ብሏል እኮ። እንደው የነብዩ ጀግንና ነው የሚያሳየው ብላ ትሉ አይደል እንዴ? ይሄ እኮ እውነት እኮ አይደለም። ይሄ እኮ ውሸት ነው። ይዞራል እንትን ያደርጋል ማለት አይደለም። የእነሱን ደህንነት ለማየት ነው ይዞራል። እነሱን ሂዶ አዎ እንደዚህ ያደርጋል የሚል የለም። በአንድ ሌሊት ሴቶችን የለም። አዎ ኦኬ። በአንድ ጥባት የተባለበት ምክንያት ምንድን ነው ካዳ? እንዴት በአንድ ጥባት ይዞራቸው ነበር ማለት ምን ማለት ነው? ጥባቱ ለምን ተጠቀሰ? በአንድ ጥባት ይዞራቸው ነበር የሚል አለ። በምን ይገባ ልጨምርልህ እና ለምንድን ነው አነስ ብን ማሊክ ለምንድን ነው እንዲህ ብሎ የጠየቀው? ነቢያችን ይሄንን የማድረግ አቅም አለውን ሲል እኛ ምንል ነበር፣ ግን ከ30 እስከ 40 የወንዶች ጉልበት ተሰጥቶታል። ለምንድን ነው ያሉት? ሄዶ አይሻ እንዴት ነሽ ከድጃ እንዴት ነሽ ለማለት ነው የ30 የወሲብ ጉልበት የተሰጠው። ይሄ እኮ ባልተቤትህን እኮ እንትን ትላለህ እኮ ባልተቤት የ30 ወሲብ አይደለም ወሲብ የሚል ለምን ትጨምራለህ? በደንብ አስተውል። እነኚህ ይዞራቸዋል። ችግር የለውም እኔ በአዲስ ፈሰርላለሁ። ይዞራቸዋል በሚለው ላይ አቅሙ ይችላል ወይ ብለው ሲጠይቁ ሌሎቹ በአንዴ እነኝህን ሁሉ መዞር አቅም ይችላል ወይ ሲሉ እኛም ይሄማ የ30 የወንድ ወሲብ ጉልበት ተሰጥቶታል ያሉት ለምንድን ነው? የ30 የወንድ ወሲብ ተሰጥቶታል ይላል። ዝም ብለህ ዶይፍና ምናምን ትክክለኛ ሐዲስ አለ እንደዚህ በሚገባ ይሄ ልጅ ግን እናመሰግናለን። ወሲብ የለም ወሲብ የሚል የለም ነው ያለን። ልብ በሉ ወሲብ የሚል የለም ብለሃል አይደል? ዋሃብየው ወሲብ የሚል የለም አላልኩም እኔ ያልኩት አለ። ታዲያ ለማድረግ ይዞራል ሚስቶቻቸውን ወሲብ አደረጉ የሚል አለ የለም? አስተካከል። እኔ ወሲብ እኮ እኔ ወሲብ ማለት ሳይሆን ወሲብ ያደርጋል እየዞረ የሚለውን በአንድ ሌሊት እየዞረ ወሲብ ያደርጋል የሚለውን በግልጽ አሳየኝ። የለም ወሲብ ሊያደርጋቸው ነው የዞረው አይደለም። ጧፍ ማድረግ በአንድ ጥባት የዚህን ያህል ጉልበት ተሰጥቶታል የተባለውን ከወሲብ አንጻር ነው። እኔ በአዲስ ልፈሰርልህ። ቡሃሪ 52:42 እንዳውቀዋለህ። ሱሌማን በአንድ ሌሊት 100 ሴቶችን ይዞራል የሚለው ሊዞር ይችላል። ነብዩ ተመሳሳይ ነው። ጧፍ ያደርጋቸዋል የሚለው ነብይህም ቀንና ማታ 11 አንድ ቀን 9 ሚስቶቹን ይዞራል ይላል። ሱሌማን ደግሞ 100 ሴቶቹን ይዞራል ይላል። ሁለቱም አዲስ ተመሳሳይ ነው። ስለዚህ ሱሌማን ለወሲብ አልነበረም ሲዞራቸው የነበረው እንደ ነብይ ቃሉ ተመሳሳይ ስለሆነ፣ ነገር ግን በመዞሩ ምክንያት ኤኒዌይስ ቀጥል። እዚህ ላይ አንድ ነገር ግን ሳልናገር ማለፍ አልወድም። እዚህ ቲክቶክ ላይ ያለ ኡስታዝ ራሱ ከእፎይ ጋር ራሱ እንደዛ ሚል የለም ብሎ ክዶ ሲያጭበረብር ነበረ። ልብ በሉ። ይዞራቸዋል ማለት ይዞራሉ ለሰላምታ እንጂ ወሲብ አይደለም ብሎ ሲናገር ነበረ። በሳሂህ አልቡኻሪ በግልጽ በአማርኛ የነሱ የተረጎሙት ደግሞ መስጊድ ውስጥ የሚያስተምሩበት መጽሐፍ ግን ምን ይላል? እስኪ አብረን እናንብበዋ። ይሄንኑ ሐዲስ ገጽ 86 ላይ አንዴ ገጽ 86 ላይ ምን ይላል? አነስ እንዳስተላለፈው ነብዩ በአንድ ውስን ሰዓት ውስጥ ነው የሚለው። ለዛውም በአንድ ውስን ሰዓት ውስጥ ሚስቶቻቸውን ይጎበኛሉ፣ በሌሊት ወይንም በቀን። እነርሱም 11 ነበሩ። በሌላ ዘገባ ደግሞ 9 የሚል ተገኝተዋል። አነስ ተጠየቀ፣ እንዴት አቅም ይኖራቸዋል ካለ በኋላ 11 9 ሴቶች ጋር በተወሰነ ወቅት ምንድነው የሚለው? በተወሰነ ወቅት ምንድነው የሚለው? ይሁልኝ ወሲባዊ ግንኙነት መፈጸም
ብሎ ጥያቄ ቀረበ። ምናዊ ወሲባዊ ግንኙነት ነብዩ የ30 የወንድ ኃይል እንደተሰጣቸው እንነጋገር ነበረ። አነስ ኢብኑ ማሊክ ነብዩ ሚስቶቻቸውን በተመለከተ በዚህ ሐዲስ ላይ የተጠቀሰውን 9 ሚስት እንደነበሩ እንጂ 11 እንደሚል ገለጻ እንዳላደረገ በሰዒድ ቀተዳህ ዋቢ አድርጎ ዘግበዋል። ዋና ፖይንታችን ምንድነው? ወሲባዊ ነው ያሉት። ወሲባዊ ግንኙነት ያያችሁ አይደል? እንዴት እንደሚያጭበረብሩ ዋብያው ይሄንን ሳታቀርታ አይመስለኝም። አንተም ውሸታም እየሆንክ መጥተሃል ከጊዜ ወደ ጊዜ። ታረም፣ ውሸት አዋጣም። በነብይ ሐዲስም አትሸማቀቅ፣ አትቀርበት። ኧረ እኔ አልሸማቀቅም። ወደ ቶፒኩ ስንመለስ ወደ ቶፒኩ ባከናገና ኦኬ፣ ወደ ቶፒኩ ስንመለስ፣ ስለዚህ አሁን መሐመድ አልበሰበሰም መቃብር ውስጥ እየሰማ ነው ያለው አይደለ? አዎ አልበሰበሰም። ስለዚህ መቃብር ውስጥም ይሰማል ምናምን አልኩህ። ምን ስጋው አልበሰበሰም ነው እያልኩ ያለው፣ ሰውነቱ አልበሰበሰም። ኦኬ፣ ሰላቱ ታወርድበት ይመልሳል። ምን እንጃ እሱን አላውቅም። ሰላምታ ስትሰጠው የምትለው ሳታውቅ ነው። እኛ አውርዱ በቁርአን የተባለ ያው ሰለዋት እናወርዳለን። እሱ ላይ ባወረድን ጊዜ ግን ነብዩ ሰላም ይሁን ነው የምትለው ወይንስ አንተ ነብይ ሰላም ሁን ነው የምትለው? ሰላም اللهم صل على محمد وعلى ال محمد ለምንለው ሰላም ለሞተ ሰዎች የሚሰጥን ሰላምታ ነው የምትሰጠው ወይንስ በህይወት ላሉ ሰዎች የሚሰጥን ሰላምታ? በህይወት ላሉ ሰዎች። ስለዚህ መሐመድ በህይወት ነው ያለው ማለት ነው። ስለዚህ በህይወት ነው ያለው መሐመድ ነው ማለት ነው። ምክንያቱም ሰላምታ የምትሰጠው በህይወት ላሉት ሰዎች የሚሰጥን ሰላምታ እንጂ ለሞቱ አይነት ሰዎች አይደለም ሰላምታ ራሱ የምትሰጠው። ስለዚህ መሐመድ በህይወት ነው ያለው ማለት ነው እያልኩ ያለሁት። እኛ ሰለዋት ነው የምናወርደው። ሰለዋት ማውረድ ማለት ሰለዋት ለሞቱ ሰዎች የሚወርድን ሰለዋት የምታወርደው በህይወት ላሉ ሰዎች የሚሰጥን ሰለዋት ነው። ሰላምታ የምታቀርበው በህይወት ላሉ የሚቀርበውን ነው እንጂ ለሙሐመድ ሲሆን ለሞቱ ሰዎች የሚቀርበውን አይደለም የምታቀርበው። ስታክ አድርገሃል። ኤኒዌይስ ልለፍሽ። ስለዚህ ሙሐመድ በህይወት መቃብር ውስጥ መስማት እንደሚችል ይናገራል። ሐዲሱን እንዴት ታደርገዋለህ? በደንብ አበበበት በዚህ ጉዳይ ላይ። ሐዲሱን አንዴ ክፈተው ቃል ይታያል። Whenever someone greets me, and Allah returns the soul to my body, and return his greeting, and I return his greeting ይላል። ስለዚህ ማናችሁም ሰላምታ በምትሉኝ ሰዓት፣ ሰላም በምትሰጡኝ ሰዓት ነፍሴ ወደ ስጋዬ ትመለሳለች፣ እኔም ሰላምታችሁን እመልሳለሁ ይላል። ስለዚህ እስቲ አሁን ሰለዋት አውርድ እስቲ። اللهم صل على محمد وعلى آله وصحبه أجمعين። እሱ ምን ብሎ ይመልስልሃል? የኔ መቃብር ውስጥ ይመልሳል። ባወረዳችሁ ቁጥር ሰላም ባላችሁኝ ቁጥር ሰላምታ መልሳለሁ ብሎ ከተባለ ይመልሳለሁ። ስለዚህ አንተ ለቀልድም ለምንም ባልካት ቁጥር እሱ ሲመልስ ነው። እንዴት ነው የሚያውቀው? ማለት በቢሊየን ሙስሊም አለ። በዚህ ቅጽበት በየሰከንዱ ሰለዋት የሚያወርዱ አሉ አይደለ? እኮ እያንዳንዱ ይመልሳል። ለሙስ ለምን እረፍት ነው የነሳችሁት? መቃብር ውስጥ እረፍት ነው የነሳችሁት።
ሰላም 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 ሰላም። በዚህ በፍጥነት ራሱ ቢል አይጨርሰውም እኮ። በቢሊየን ሙስሊም ሰለዋት በየሰከንዱ ያወርዳል፣ በማይክሮ ሰከንድ ውስጥ። ምን አይነት ፈጣን ቢሆን ነው ለዚህ ሁሉ ምን ላይ ሰጥቶ የሚጨርሰው? አላህስ ደግሞ ስራው ነፍሱ ካላደረገው እዛው ቆይታ እዛው ነው የሚቀረው። ዲቪ ያደርግ ራሱ አይመጣውም። እኔና እሱ ብንለው ራሱ እኩል ሰዓት ይዘን እኔና ዋሃብያ አሁን ብናወርድ የማንን ነው የሚመልሰው? አላህስ የማንን ነው ነፍስ የሚያስገባው? አት ዘ ሴም ታይም እኩል 1 2 3 ብለን ብንናገር ይለያል። ጥቁሮችን አይመለከት፣ አይሰማም የጥቁሮችን። ለማንኛውም አሁን እኔ እንደዚህ በፈላፈል በእናንተ ሃይማኖት በቃ አሳብዳችኋል። ፋይናሊ እንዲህ ፈላፈል አሳብዳችኋለሁ እኔም ማለት። ስለዚህ ወደ ማበድ ደረጃ እየደረስክ ነው ማለት ነው። አይዞህ። ኤኒዌይስ ይሄ ገና ጀማሪው ነው። በደንብ አስተውል። በመቃብር ውስጥ ሆኖ እንደዚህ ሰላምታ የሚመልስ ከሆነ 70 በ70 የሚሰፋው ከሆነ ስለዚህ መሐመድ መቃብር ውስጥ ነፍሱም ስጋውም አለች ማለት ነው። አንድ እፎይ፣ አሁን አንተ መጥተህ ያለብህ ስለ ሃይማኖት ማን ነው የሰበከው? የሰበከ የምትለው ሰውዬ እኮ ተረት ተረት እያወራ እንደሆነ እኮ እያሳየው ነው። እያንዳንድ በግጭት እያሳየው ነው። አንበሰብስም ብለው እንደ ይበሰብስ አሳየው። ተረት ተረት እንደሆነ እያሳየው ማን ነው እኮ የሰበከው? ማን የሰበከው ትለኛለህ? መሐመድ የሚባለው አካል ሰብኳል እያልከኝ ትርጉም አልባ የሆነ ጥያቄ በምትጠየቅበት ሰዓት በቃ ሁሌ እነዚሁ ነው። የአላህ እግር አለው ሳለህ የአንተ ረስን መጣ ያው ነው። ትርጉም አልባ መሆኑን ከልት የሆነ አስተምሮ ትርጉም አልባ እንደሆነ ተተረዳህም አንድ ነገር ነው። ይሄ አስተምሮ ውሃ ማይቋጥር የውሸት መሆኑን እርስ በርሱ የሚጋጭ መሆኑን አምነሃል። እያንዳንዷን አሁን ዛሬ እያንዳንዷ ላይ ፌል አድርገሃል። ስ ሌሎቹ ይቀጥሉ። ትንሽ ደክመዋል። የአሁኑን እኮ አላህ ሊያስችለው ይችላል። ምን ይታወቃል? ኦኬ፣ ነቢያቶች ሁሉንም ነው ሰላምታ የሚመልሱት። የመሐመድ ብቻ ኤክሰፕሽን ነው። እፎይ አትፍሳ እባክህን። ሰላምታን ይሄ ደግሞ ፈስ ላይ ነው ያለው። ፈስ ተፈሳ ጋንም ስለምትገባ መላእክቶች ይረግመዋል። ፈስን እስካልፈሳ ድረስ ነው መላእክቶች አማላጅ የሚሆኑ እንደ እስልምና። ኤኒዌይስ በደንብ አስተውል ሙሴን። እሺ ድጋሚ ጠይቀህ ይህንም ብልሃል ነፍሱን ሊመልስለት ይችላል ያስችለዋል አልከም። ኦኬ የሙሐመድ ነፍስ ብቻ ነች ከስጋው ጋር ያለችው? የሌሎቹስ ነቢያቶች ነፍሳቸው ከስጋቸው ተለይታለች? ሁሉም ሞተዋል እንጂ ያልሞተ ነብይ ያለን። ሙሐመድስ ነፍሱና ስጋው አብረው ነው አይደለ? መቃብር ውስጥ ሰላምታ ስትለው አብሮ ስለሆነ ነው ሰላም ይለ እኮ ይመለስበታል ነው የተባለው እንጂ እኮ ነፍሱ አለ ማለት አይደለም። ምንም ሳለ እዚህ ጋር እኮ ሰላምታ ሰላም በሚል ሰዓት ነፍሱ ከመቃብሩ አሚን ከስጋው ጋር አብራነች አይደለ? ነፍሱ ከስጋው ጋር አብራነች አይደለ? እኮ ነፍሱ ሁሌም ከሱ ጋር ትሆናለች ማለት አይደለም። ግን ሆኖም ሳለ ግን ሁሌም አይደለም አትበላ። ምክንያቱም ያላህ ስራ ሰላት በየሰከንዱ ታወርዳላችሁ። ምክንያቱም የዓለማችን ሰዓት አቆጣጠር የተለያየ ነው። እኛ ጋር ሲመሽ ሌላው ጋር ይነቃል። የጸሎት ሰዓታችሁ የተዛባ ስለሆነ ጸሎት ባላችሁ ቁጥር ሰላት ታወርዳላችሁ። ስለዚህ የዓለማችን ቢሊየን ሙስሊም ጸሎት ባደረገ ቁጥር ሰላት ያወርዳል። በቀን 5 ጊዜ ሰላት ታደርጋለህ። ስለዚህ 5 ጊዜ ሰላት የምታደርግ ከሆነ እያንዳንዱ ላይ ሰላት ታወርዳለህ። እሱ ብቻ ሳይሆን በስራ ቦታ ላይም ሰላት ታወርዳለህ። የተለያየ ቦታ ላይ ሰላት ስለምታወርድ እረፍት በሌለው ሁኔታ ሰላምታን እየመለሰ ነው። በዚህ ሁሉ ጊዜ ውስጥ ደግሞ ነፍሱ ከስጋው ጋር ነበረች። ራይት እንደዛ ማለት አንችልም። ግን ይሄ ጥያቄ ቢሆንም ችግር የለውም፣ ይጠየቅበታል። ሌላ ጥያቄ አልገባኝም ነው እንጂ ማለት ያለብን እንደዛ ማለት አንችልም አትልም። ሐዲሱ ይላል እኛ እሳቸው እንደሞቱ ነው የምናውቀው። ከሞቱ ደግሞ አይሰሙም አይለሙም አይደለ? ከሞቱ ይሰማሉ። ከሞቱ ይሰማል አይሰሙም። ቴንኪው። እኛም እያልን ያለ ነው ይሄ ነው። ስለዚህ የሞተ ሰው ማይሰማ ከሆነ መሐመድ በመቃብር ውስጥ ብጠራውም አይሰማም፣ ሰላትን ብታወርድበት አይሰማም ማለት ነው። ለአንተ ሰላምታ የሚሰጠውን መንገድ የለም እኮ። ሐዲሱ ላይ እኮ እንዳለው አላህ ነፍሱን ይመልስባቸውና ሰላምታኔ
ይመልሳሉ ነው የተባለው እንጂ ከሞተው አይደለም የተባለው። ነፍሱ የሚመልስለት የት ነው? ምን ይላል ሐዲስ? አሁን በህይወት አለ እንዴ? አሁን አይደለም ሐዲስ ላይ ምን ይላል? እዛ ላይ ተጠቀሰው ነፍሱን ይመልስለታል አላህ። ከዛ ወደ ሰላምታ ይመልሳል መሐመድ። ሰላም ማናችሁ ሰላምታ ባላ በእኔ ልባወር ሰላምታ ስትልኩ ወደ እኔ አላህ ደግሞ ወደ እኔ ነፍሴን ይመልስልኝና እኔ ደግሞ ሰላምታ መልስላችኋለሁ ይላል እኮ እና እኮ እሱ እኮ ነው ያልኩት እኔ። ስለዚህ ምን እያልከኝ ነው? እንጂ አልሞቱም ማለት አንችልም። እና አልሞተም እያልከኝ ነው? አልሞቱም ማለት አንችልም። አልሞተም ማለት አንችልም። ምንድን ነው እያወራ ያለው? ስለዚህ ሞቶ ሰላምታ ይሰማል ማለት ነው። ስለዚህ አሁን ሌላ ጥያቄ ቢሆን ተሻለ። ይሄ ለኔም ጥያቄም ስለሆነ ችግር የለውም ይጠየቅበታል። ሌላ እንትን አልገባኝም በላ። ስለዚህ የሚሰማው ነብይህ ባይዞ በመቃብር ውስጥ ያሉት እነሱ አንተ አሰማቸውም እንጂ ይሰማሉ ብሏል። ዛፍና እንስሳት ሲቀር ማንም አይሰማቸውም እያሉ ሲጮሁ ብሏል ነብይህ። እነሱ ደግሞ ያንተን ኮቴ ሁሉ ይሰማሉ ብሏል መቃብር ውስጥ ነው። ስለዚህ ነብይህ ከሌሎቹ ሙታኖች የሞቱ ሰዎች እኮ ነፍሳቸው ይመለስበታል እኮ ጩኸታቸውን ይመለስበታል ከተባለ ቅድም እኮ እንደነገርኩ ሰው ከራቀ በኋላ ትንሽ ራቀ ካለ በኋላ እንትኖች ነፍሱ ይመለስበትና መላእክቶች ይጠይቃሉ አይደል? እዛ ላይ የመጡ ሲጠይቁ የዛኔ ኮቴ የቀበሩት ሰዎች ኮቴዋቸው ይሰማል። አይ መሐመድ ራሱ ልክ እንደሞተ ቅበሩኝ ብሎ ተናግሯል ማለት ልክ እንደ ማንኛውም ሙስሊም ሲሞት ሙስሊም ከሆነ መልካም ስራ ካለው የጀነት ከሆነ ወደ ቀብር ውሰዱኝ ይላል። ክርስቲያን ወር ደግሞ ሌላ ከሃዲያን ከሆነ ደግሞ ወዴት ነው የምትወስዱኝ? አትቅበሩኝ የሚል ሐዲስ አለ። ስለዚህ መሐመድ አሁን የጀነት ነው ካላችሁ ቅበሩኝ ብሎ ወይ ተናግሯል። አይ የገሃነም ነው ካላችሁ አትቅበሩኝ ብሎ ይናገራል። ከሁለት አንዱ። ስለዚህ ቅበሩኝ ብሎ ልክ እንደሞተ ወደ ቀብር ሲወስዱት ቅበሩኝ ብሎ ተናግሯል ማለት ነው። አለ እንደዛ የሚል ኦፍኮርስ ላሳይ አይደለም ሌሎች በአረብኛ ላሳይ፣ በእንግሊዝኛ፣ በአማርኛ በምን ላሳይ? የሌሎቹ ነው የተነገረው እንጂ የእሳቸው አይደለም። ቅበሩኝ ያሉበት ቦታ አለ። እነሱ ግን የሌሎቹ ስለሰው ልጅ ነው እያወራ ያለው መልካም ስራ። አዎ መልካም ስራ እሱንም አውቃለሁ እኮ ይኸው ሳያል ቡሃሪ ላይ ማለት ነው። ስለ ሰው ነው ያወራው እኮ። እሳቸው ደግሞ አልተናገረንማ። ያልተናገረን ዝም ብለን አንናገርም። ተናገረ እንጂ ምን አለ መሰለህ እሱንም አውቃለሁ እኮ አቡ ሰይድ አልኩዲ እንዳስተላለፉት ያለ መልእክተኛ እንዲህ ብለዋል። ጀናዛ ማለት ሬሳ ማለት ነው። ታጥቦና ተገንዞ የተዘጋጀ ጊዜ ልክ እንደተዘጋጀ ማለት ነው። ወንዶች በትከሻቸው ላይ ከዛ በሚሸከሙት ወቅት የሞተው መልካም ሰሪ ከሆነ ልብ በሉ ሁሉንም ያካትታል። ማንንም አይለይም። መልካም ሰሪ የሆነ ሰው ማለት ነው ያካትታል ከሆነ ይላል በፍጥነት ውሰዱኝ ይላል። መልካም ሰሪ ካልሆነ ደግሞ ወዮልኝ ወዴት ነው የምትወስዱኝ ይላል። ድምፁም አለ ሁሉ ነገር ይሰማዋል የሰው ልጅ ሲቀር ይላል። በዚህኛው ሐዲስ ቢሰማው ኖሮ ይላል ህሊናውን ስቶ ይወድቅ ነበረ። ስለዚህ የሰው ልጅ ሲቀር ይሄንን መሐመድ ውሰዱኝ ቅበሩ ሲል የሰው ልጅ ሲቀር ቢምቢ ሰምተዋለች፣ ዛፍ ሰምተዋለች፣ አይጥ ሰምተዋለች። ማን ያልሰማለህ? የሰው ልጅ ሲቀር ማለት ነው። በዚህ ሐዲስ መሰረት በነገራችን ላይ ጋኔንም ሰምቶታል ማለት ነው። አጋንንቶችም፣ ሁሉም ፍጥሮች፣ ዝንቦችም፣ አይጦችም፣ ውሾችም ሁሉም ሰምተዋል። የሰው ልጅ ግን አልሰማውም ይሄን ሲናገር። እንደዛ ማለት ሲተቶ ምንድነው? እዚህ ጋር መሐመድ ተናግሯል ማለት ነው። ልክ እንደሞተ ተናግሯል የሚል የለም። በዚህ አልተናገረም ማለት ኃጢአተኛ ነው ማለት ነው። ቴንክ ዩ ኃጢአተኛ ቢሆን ይናገራል እንጂ ያ አይደለም እኮ። እሳቸው እኮ ቅበሩኝ ብሎ የተናገሩበት ቦታ የለም። ግን የሌሎቹ ተናግረዋል። አትቅበሩኝ አትውሰዱኝ ካለ ደግሞ ኃጢአተኛ ነው ማለት ነው። እሱን አናውቅም ያልተናገረ
እንዴት እንናገራለን? መቃብር ውስጥ ያሉትን መስማት የሚችሉት ማና ማን ናቸው? መቃብር ውስጥ ያለውን የሰው ልጅ መስማት አይችልም አይደል? ምን ነፍሱ ከተመለሰ በኋላ አመን ብሏል። ሙሐመድ ደግሞ ሰው ነው ብሎናል። ሙሐመድ ደግሞ በመቃብር ውስጥ ሲጮህ ሰማው ብሏል። ሐዲሱን ክፈተው። ማን? ሙሐመድ በእንትና በመቃብር ውስጥ እንደዛ ምን አለ? አንድ ሐዲስ መቃብር ቦታ ሲሄድ ሰማቸው አይደለ? በህልም በራእይ ነው። እነሱ አላህ ላይ ያሳውቃቸው ይችላል፣ አይታወቅም። እሱ ቡኻሪ 6055 በራእይ ነው ያየው። እንጃ ወስት ከፋታ ምንድን ነው የሚለው? መሐመድ መቃብር ላይ ሰዎች እኮ አማርኛ አይሻልም? አማርኛ ነው አማርኛ አድርግልህ ወይስ እንግሊዝኛ? አማርኛ አድርገው እንዴ እንዴ አማርኛውን አድርግለት። መልካምሽ ያው ይሄንንም አንበብ ትችላለህ። ሻምበብልና ራስ አንበብ እስኪ። ርዕሱ ራሱ ምን ይላል? እሺ የሞተ ሰው የቀባሪዎችን የጫማ ኮቴ ስለመስማቱ ቅድም ምን ብለሃል? የሞቱ ሰዎችማ አይሰሙም አይለሙም ብለህ ነበረ። ኮቴህን ራሱ ይሰማሉ በመቃብራቸው ላይ ካለፍክ እኮ እንትን እኮ ነው ነፍሱ ተመልሶበት እኮ ነው የተባለው አይደል እንዴ? መሐመድ እኮ አይደለም ይሄ የሞተ ሰው ማንኛውም ሰው እኮ ነፍሱ ተመልሶበት ነገር ቅድም እኮ ተናግሬ ነበር እኔ። እሺ ቀጥላለሁ። ምንድን ነው መልሳለሽ? መልስለት። ቆይ አንብብ። አሁን ወደ ዋናው እንግባ። ቀደም ብለሃል። መቃብር ውስጥ ያሉት የእነሱን ድምፅ ሰው አይሰማውም ተባብለናል። መሐመድ ደግሞ የሰው ልጅ ነው በሚለው ተስማምተናል። ቀጥል እስቲ። እሺ አነስ ብን ማሊክ እንዳሉት ላለፉት ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አንድ ባሪያ በቀብሩ ሲያርፍ ወዳጆቹ ሲመለሱ የእግራቸውን ኮቴ እንኳን ይሰማል። ሁለት መላእክት የእግራቸውን ኮቴ እንኳን ይሰማል ማለት ሁሉንም ነገር ይሰማል ማለት ነው አይደለ? የእግራቸውን ኮቴ ሳይቀር ኮቴ ይሰማል። ቆይ እንጨርሰዋ። ኮቴ ሳይቀር ማለት ሁሉንም ነገር ይሰማል። ኮቴ ብቻ ሳይሆን ሁሉንም ነገር። እዚህ ጋር የተናገረው ኮቴ ነው የተናገረው። እስቲ እንየው። እንኳን ሲል ምን ማለቱ ነው? የእግራቸውን
ኮቴ እንኳን ሲል ማለት እንኳን ካለኮ ሁሉንም ይሰማል ማለት ነው በአማርኛው። ቀጥል። እሺ የት ጋር ነው ያቆምኩት? እሺ እንኳን ይሰማል። ሁለት መላእክት ወዲያውኑ ይመጣሉ ያስቀምጡታል። በዚህ ሙሐመድ በተባለው ሰው ላይ ምን ስትል ነበር ይሉታል። የአላህ ባሪያ መልእክተኛው መሆኑን እመሰክራለሁ በማለት ይመልሳል። እሺ የእሳት ቦታህን ተመልከት። በዚህ ቦታ አላህ በጀነት ቦታ አዘጋጅቶልሃል። ነብዩ እሺ አክለው እንደገለጹት እሺ ሁሉንም ይመለከታቸዋል። ካፊር ወይም ሙናፊቅ እንዲህ ይላል፣ አላውቅም ሰዎች የሚሉትን ነበር እኔም የሚለው። አንተ ለራስህ አትወቅ፣ እሺ መመሪያም አትከተል ይሉታል። ከዚያም በጆሮዎቹ መሃል ላይ በብረት መዶሻ ይመቱታል፣ ይጮሃል። ከሰው ልጅና ከአጋንንት አለቀ እንዴ? ወደ ጎን አድርገው ከአጋንንት ብሎ ነው በስተቀር በአቅራቢያው ያሉት ፍጡራን ይሰሙታል። ስለዚህ ማይሰማው ማን ነው? ሰው ልጅና አጋንንት ናቸው ማይሰሙታ። በመዶሻ ሲቀጠቀጥ እሺ ኦኬ። መሐመድ ደግሞ የሰው ልጅ ነው ብለህናል። ስለዚህ አንዴ ክፈተው መሐመድን። እኮ አላህ ሊያሳውቀው ሊያሰማው ይችላል እንጂ ግን ሊያሰማው ይችላል ምናምን አይደለም። መሐመድ እንዴት እንደሚሰቅጣችሁ ይህን ማየት ብቻ በቂ ነው። የመጀመሪያ የተናገረውን በየደቂቃው እንደሚያፈርሰውን የትኛው ይከፈት ቦስ? መሐመድ መቃብር ላይ የሰማቸው እየጮሁ ነው ብሎ የፎገራቸው። ኦኬ ይሄው ይሰማሉ። የበድሩን ነው የጮሁ ነው ምናምን አይሁዶቹ እየተቀጡ ነው ያለበት። አንዱን ክፈተው። ቡሃሪ 65 ክፈተው ነው ሐዲሱን ቅድም ፈታ ነበር። ሐዲሱን አዘጋጅቷል። እሺ ያው Okay, the prophet, once the prophet went through the graveyards of Medina and heard the voice of two women who were being tortured in their graves. በአንድ ወቅት ሙሐመድ በመዲና በመቃብር ቦታ ሲያልፍ ወይም ደግሞ በዛ ሲሄድ ሁለት ሰዎች በመቃብር ውስጥ እየተቀጡ ቶርቸር እየተደረጉ ድምፃቸውን ሰማ ይላል። ድምፃቸውን እንደሰማ ለምን አወቀ? እነኝስ አንደኛ። ሁለተኛ ደግሞ ሙሐመድ ምን ብሏል? ሰዎች ድምፃቸውን አይሰሙም ካለ በኋላ ራሱ ደግሞ መልሶ ድምፃቸውን ሰማው መቃብር ውስጥ ተቀጠቀጡ ምናምን ብሎ ቴረር ይለቅባቸዋል። እነሱ እናንተ ብቻ ናችሁ መስማት የማትችሉት የሚሰማው ዛፍ ነው ይላቸዋል። በሌላ ጊዜ ደግሞ የረሳውና በመቃብር ውስጥ ሲቀጠቀጡ ሰማው ይላቸዋል። ይሄ ትሪክ ነው፣ ድራማ ነው። እናንተ አሰሙ ምን የሰማው ደግሞ መልሶ ይላቸዋል ማለት። ሰው ልጅ ማንም አይሰማም ካለ በኋላ ዛፍ ብቻ ነው የሚሰማው ካለ በኋላ በመቃብር ውስጥ ሲጮሁ ሰማው። እንዳለ ግጭት ማለት ነው። ይሞግቱታል ራሱ ሙስሊሞቹ እንዴት ሰማ ይሉታል። እንዴት ሰማ ብለው ይሉታል። መልሶ ሲፎግር መጨረሻ ላይ አጣብቂኙ ሲከቱት አይ ነብይ ስለሆንኩ ይላል። ሌላ የሆነ አርጉመንት ማለት ነው። ቀጥል። ኢብን ዑመር እንዳሉ እንዳስተላለፉት ነብዩ ወደ ቀሊብ ሰዎች በበድር ጉድጓድ ውስጥ የተቀበሩ ወገኖች ዘንድ በመሄድ እነዚህ እንግዲህ የበድር ጉድጓድ ማለት በበድር ጦርነት ወቅት ሙስሊሞች የተጋደሉ ተብለው ቃል የተገባላቸው ናቸው። ሞተዋል። እነዚህ ማለት ወደ እነሱ ጉድጓድ ሄደናል ማለት ነው። ምን አላችሁ? ሟቾቹን ሬሳዎችን ጀነት ገባችሁ ወይ ጠየቃቸው።
ለሙታን ጥሪ ያሰማሉ ብለው ጠየቁት። ይኸው እዚህ ጋር ወዲያው ቆይ አንዴ ይቆራረጣል። እሺ ቀጥታ እሺ እንደገና አንብበው። ትንሽ ይቆራረጣል። መልካም እሺ እኔ ጋር መስሎኝ ነበር። መልካም እሺ ኢብኑ ዑመር እንዳስተላለፉት ነብዩ ወደ ቀሊብ ሰዎች በበድር ጉድጓድ ውስጥ የተቀበሩት ወገኖች ዘንድ በመሄድ እነዚህ የቀሊብ ሰዎች የበድር ጉድጓድ የተቀበሩት ቃል የተገባላቸው ጀነት ትገባላችሁ የተባሉ ሰዎች ናቸው፣ ሙስሊሞች ናቸው። መቃብራቸው ጋር ሄድና አላህ ጀነት ያስገባቸዋል ብሏቸዋል፣ ከመሞታቸው በፊት መሐመድ ማለት ነው። ስለዚህ ያንን ቃል አላህ ቃል የገባላችሁን እውነት ሆኖ አገኛችሁትን አለና መሐመድ ጠየቃቸው። ምኖችን? ቀብር ውስጥ ያሉት ሬሳዎቹም ማለት ነው። እዛው ሰሃባዎቹ ምን አሉት? ለሙታን ጥሪ ያሰማሉ ተባሉ፣ ተጠየቀ ማለት ነው። ከእናንተ ከእነርሱ በተሻለ ሁኔታ አትሰሙም። እንግዲህ በህይወት ያላችሁ ሰዎች እነዚህ ከሞቱት በላይ አትሰሙም፣ እነሱ የበለጠ ይሰማሉ፣ የተሻለ አትሰሙም። ነገር ግን መልስ አይሰጡም ብሎ አስቀመጠ ማለት ነው መሐመድ። ስለዚህ አናግሯቸዋል ቃል በቃል ማለት ነው፣ እያናገረ ነበረ። በዘመኑ የነበረ በሰዓቱ ሰሃባዎቹ ራሱ እንዴት ሙታንን ታናግራለህ ብለው ጠይቀውታል። እያንዳንዱ ግጭት ነው። የመቃብር ላይ መቀመጥና መቃብርን ማናገር በራሱ የራሱ የሆነ ችግር ቢሆንም በመቃብር ላይ መቀመጥም ማናገርም እነሱ ጤናማ እንዳልሆኑ እንደ መጽሐፍ ቅዱስ ይናገራል። እኔስ በእስልምናውም እንደዛ ቢልም መልሶ ደግሞ መሐመድ ደጋግሞ መቃብር ላይ ናገራቸው እንደነበረ ታሪኮች አሉ። ቆይ ግን በእናንተ የለም ነው እንትኑ የቀብር ቅጣት? የቀብር ቅጣት የሚባል ተረት ተረት ነው የለም። ቅጣቱ የት ነው ታዲያ? በቀጣኛው ዓለም ነው። በቀጣይ ዓለም ትቀጣለህ። እሱ በሲኦል እና በገነት ለጊዜው ትቆያለህ። በዛ በመንግስት እኮ ጥያቄ የለም ማለት ነው። ቅጣት ባይኖርም ጥያቄ የለም ማለት ነው። ቅጣት ማለት ምን ማለት ነው? እስኪ መልስ። ቅጣት ራሱ ምን ማለት ነው? እኮ ቅጣት ነው። ተቀጣ ስትል አንድ ሰው አሁን ለምሳሌ የሞተ ሬሳ በመጥረቢያ ብትቀጠቅጠው ተቀጣ ይባላል ማለት? ሬሳን ወስደ በዱላ ብትገርፈው ብትቀጠቅጠው ብታሰቃየው ይገባዋል? ሬሳ አይደለም እኮ ተነገረህ እኮ ነፍሱ ተመልሶበታል። ስለዚህ አሁን ኦኬ፣ ስለዚህ ነፍሱ ከገባች ደግሞ አልሞተም የሚያስበው እያልከን ነው። ተቀጣ ስትለኝ እኮ ኦልሬዲ እያንዳንዳችን ሄደን የሞቱብን ዘመዶቻችንን ቆፍረን ማውጣት አለብን ከመቃብር። ምክንያቱም ሞት ማለት የስጋና የነፍስ መለየት ብቻ ነው አይደለ? ከሞተ በኋላ ነፍሱ ሰው ከተለየው በኋላ ቀብር ውስጥ ከገባ በኋላ ከዛም በኋላ ነፍሱ ይመለስበትና ጥያቄዎች ይጠይቃል። ስለዚህ አልሞተም ማለት ነው። ከሞተ በኋላ ድጋሚ አልሞተም እያልከ አልሞተም እንዴት እንላለን? አልሞተም እንዴት ትላለህ? ስሞት አለ ነፍሱ ከተመለሰ ሞት ማለት ነው። ሲዲፋይን አድርገው ሙሴል ሞት ማለት ነፍስ ከስጋ መለየት ማለት እኮ ነው። ታዲያ ነፍሱ በመቃብር ውስጥ ተመለሰች። ታዲያ ተመልሶ ሕያው ሆነ ማለት ነው። መቃብር ውስጥ አንዴ ለጥያቄዎች ይመለስበታል። ከዛ ጥያቄዎች ይጠየቃል። ከዛ በኋላስ ቅጣት ካለበት ይቀጣል። ቅጣት ከሌለበት ከዛ ተቀጥቶ ደግሞ ይመለሳል ማለት ነው። ቅጣት ከሌለበት ይተውታል። ነፍሱ ትወጣለች ወይስ እዛው ነው የምትቀረው? ነፍሱ ትወጣለች፣ እየተበሰረች ትወጣለች ወደ ላይ ወደ ጌታዋ። ከዛስ ተመልሳ አትመጣም? አይመለስም። ከዛም በኋላ ቀጣኛውን ዓለም መጠበቅ። መሐመድ ታዲያ እንዴት ነው ሰላምታ የሚመልሰው? መሐመድ እንዴት ሰላምታ ሊመልስ ይቻላል? እኮ ሐዲሱ ላይ እኮ አነበብኩ እኮ ስንቴ ነው እንትን የምንለው? ቅድም አላነበባችሁም እንዴ? ይመለስበታል። አንዴ ከወጣች በኋላ አትመለስም እስከ ዘላለም ብለህ አልከኝ። መሐመድ ደግሞ ሰላምታ መልሳለሁ መቃብር ሶኛ አለ እኮ። አላህ ይመልስበታል፣ የሱን ይመለስበታል ተብሎ አይደለ? እዛ ላይ እኮ ተጠቅሷል። የሌሎቹ ግን አልተጠቀሰም።
ኦኬ ሌሎቹ አይመለስም። ካልተመለሰ እንዴት ነው እሱ የቤተሰባቸውን ኮቴ የሚሰሙት? ማለት መቃብር ውስጥ ነው እንዴት ነው እሱ የቤተሰቦቻቸውን ኮቴ የሚሰሙት? እንዴት ነው ከቀብር ቅጣት በፊት አይደል እንዴ? ነፍስ ከስጋቸው ካለ እሺ፣ ነፍስ ችግር የለም። ከቀብር ቅጣት በኋላ ነው በፊት ነው እኮ የዛኔ ማለት እንትን ነፍስ ስመለስበት ነው። መልካም እሺ። ነፍስ ከስጋቸው ተለይታ ነው መቃብር ውስጥ የሚጮሁት? ይመለስበታል ተባለ እኮ። ምንድን ነው የምታወራው? ከወጣይ በኋላ ወጣች ነው አልከኝ። መልሰህ ደግሞ ይመለሳል ትለኛለህ። ምን እያልከኝ ነው? ወጣች የምለማ እዚህ ዓለም ላይ ያለ ይወጣል፣ ከዛም በኋላ ይቀበራል። ከተቀበረ በኋላ ይመለስበታል። ይዘን ከዛ በኋላ ስለዚህ ነፍሱ መቃብር ውስጥ ከዛ በኋላ ትቀራለች። መላእክቶች ከጨረሱ በኋላ ጥያቄዎች ከተጠየቅ በኋላ አሁንም ይወጣል መልስ። ነፍሱ ይወጣና በቃ ከዛ በኋላ ትሄዳለች ወደ አምላክ። እሺ አልሐምዱሊላህ እንኳን ደህና መጣሽ። ልትመልስ ከሆነች እሱ ከቻለች ለምሳሌ በአንተ ላይ ትግባ። እንኳን ደህና ቆያችሁ። መልካም የሙሴን ካንን ንግግር አሚን። ሙሴን ካን አልኩኝ፣ የሳሂህ ቡኻሪ ተርጓሚ ሙሴን አብዱራህማንን ሐሳብ ትጋሪያለሽ? አዎ እጋራለሁ። በእርግጥ እናንተ ከጀመራችሁ በኋላ ነው ወደ ማገባደጃ ላይ ነው የመጣሁት። ግን ያ ወደ መጨረሻ ላይ ያለውን እናንሳውና ናኪርና ሙንከር ከጠየቁት በኋላ ነፍሱ ተመልሳ ትሄዳለች የሚል ምላሽ ነው የሰጠው። ማለትም ነፍሱ ትወጣለች። ሞት ማለት ነፍስና ስጋ መለያየት ነው አለ። ነፍሱ ትወጣለች። ከዛ ደግሞ መቃብር ውስጥ ሲገባ ነፍሱ ትገባለች። ከዛ ናኪርና ሙንከር መጥተው ይጠይቁታል። ከዛ በኋላ ደግሞ እንደገና ነፍሱ ትወጣለች አለን። በዚህ ሀሳብ ትስማሚያለሽ? ይቅርታ ወንድሜ፣ ግን በዚህ ሀሳብ አልስማማም። እኔ የተረዳሁትን ልንገር። ኦኬ ታውቂያለሽ? አዎ መጀመሪያ አባታችን አደም እና እናታችን ሐዋ ጀነት ላይ ነበር አይደለ? ከተፈጠሩ በኋላ ይኖሩ የነበረው የሚገባ። ከዛ በኋላ ብሉ አትብሉ የተባለውን ቅጠል በልተው ከጀነት ተባረሩ። እዚህ ይሄ ዱንያ ለኛ ቅጣታችን ነው። ለምን? እነሱ ባጠፉት ጥፋት ነው ተባረው ወደ ዱንያ የመጡት። ከዛ በኋላ ነው እነሱም ልጅ መውለድ እየተስፋፋን ዛሬ ደረስ ነው። ስለዚህ ከናንተ ወደ አዱንያ ሲመጡ ምን አላቸው? አላህ Subhanahu Wa Ta'ala ጥፋት አጥፍተው እንግዲህ ሰዓት ስለሌለን ነው ባጭሩ ምነግርህ እንድትረዳ። ያ ከገነት በጥፋታቸው ምክንያት ተባረናል። ስለዚህ ምድር መቀጫ ቦታ ነች፣ እየተቀጣን ነው። ወይስ ገነትን የመጀመሪያው ቤታችንን በእነሱ ምክንያት አጣን ነው? ከዛው ወደ ምድር መጣን። ወደ ምድር እዛ እዚህ ምድር ላይ ስንኖር ደግሞ እናንተ ሂዱ ወደ ምድር፣ ከናንተ ውስጥ ጥሩ ነገር ወደ ጥሩ ተመልሶ ተውበት አድርጎ ወደ እኔ መንገድ የተመለሰው ከኔ ጀነት አለ። ወደ ቤታችሁ ቅድሚያ ወደ ተባረራችሁት ቤት ትመለሳላችሁ። ከናንተ ደግሞ ኢብሊስን ተከትሎ ደግሞ በጥፋት የቀጠለ ሰው ደግሞ መቀጫ እሳት አላችሁ። አየህ፣ ጥሩ ነገር የሰራው ወደ ቤቱ። ስለዚህ አሁን ስለዚህ ከመጀመሪያ ቤት እንዴት እንደወጣችሁ ይሄ መቀጫ ቦታችሁ እንደሆነ እሱን ተሰማማን። እሺ፣ ወደ መጀመሪያ ቤታችሁ ለመግባት ደግሞ ምን ማድረግ እንዳለባችሁ ነገርሽኝ። ፋይን። መጀመሪያ ቤታችሁ ከመመለሳችሁ በፊት አሁን የመቃብር ቅጣት ሜይ ቢ የምታውቂው ከሆነ የመጀመሪያ ቤት ሳገቢ ነው። የመጀመሪያ ቤት ወይንም ደግሞ ወደ ገነት ምገቢው ከትንሳኤ በኋላ ወይንም ከቂያማ በኋላ ነው አይደለ? ሰው ከቂያማ በኋላ ከሆነ ቂያማ ላይ ከመድረሱ በፊት ድልድይ አለ። አሁንና
አሁን የሞቱትና እስከ ቂያማ ድረስ ባለው መካከል ክፍተት አለ። መቃብር ውስጥ ያሉት እንደሚቀጡ ታውቂያለሽ? ማለትም በተለያየ በዘንዶ እንደሚበሉ፣ በመዶሻ እንደሚቀጠቀጡ፣ ሽብልቅ ጆሯቸው ውስጥ እንደሚገባ ምናምን ነገር በትልቅ የተራራ የሚያክል ድንጋይ አናታቸው እንደሚፈጠፍጣቸው፣ ለምሳሌ ሽንታቸውን በስርዓት ማይሸኑ ማያደራርቁ፣ እንደዚህ አይነት ነገሮች ሐሜት ያወሩ ብቻ እንደዚህ አይነት ነገሮች በመቃብር ውስጥ እንደሚቀጡ ታውቂያለሽ? እሱን ደግሞ እንግዲህ እስልምናን በእርግጥ በደንብ ዲፕሊ ባላውቀው እስከማውቀው ድረስ የቀብር ቅጣት የሚባለው ቀብር ራሱ በርዘክ ነው የሚባለው። ኑሮ አለ እዛ ውስጥ። ቀብር አንድ ማለት አሁን ዱንያ ላይ እንኖራለን አይደለ? ዱንያ አንድ ቤት ነው። ሁለተኛው ደግሞ የቀብር ነው። የቀብር የሚባል ኑሮ አለ። ያም በርዘክ ይባላል። እዛ ውስጥ ነፍስ አንድ ሰው ሲሞት የኸይር ነገር ከሆነ የሰራው እዛ ቀብር ውስጥ ከሞተ በኋላ ከዚህ ዱንያ እንግዲህ በሞት ለቀዋል። ዱንያን በሞት ማለት ነው። ወደ ቀብር ይሄዳል። ቤተሰቦቹ ከቀበሩት በኋላ ነኪርና ሙንከር መጥተው ይጠይቁታል። ነፍሱ ይመለሳል ቀብር ውስጥ እና እነሱ ጠይቀው ጥሩ ነገር ከሆነ የሰራው መልሱን ይመልሳል። ምንድነው ዲነ ወደ እናንተ ከሰዎች ውስጥ ወደ እናንተ የመጣው መልእክተኛ ስሙ ማን ነው ተብሎ ይጠየቃሉ። እነዚህን ተግባራት እነዚህን ጥያቄዎችን ከመለሱ ነፍሳቸው ሲጀመር ቀብር ውስጥ ነፍስ አይወሰድም፣ ከነሱ ጋር ይኖራል እስከ መጨረሻ እስከ ቂያማ ድረስ ማለት ነው። ግን ኦኬ፣ ስለዚህ በህይወት አለ መቃብር ውስጥ ማለት እንችላለን። ሰውየው አዎ ቀብር ውስጥ በህይወት ነው የሚኖረው። ለዛ ነው የሰውንም ከቴ ምናምን የሚሰማው፣ ግን መናገር አይችልም። ኮንፈረንስ እናወጣ እንደምን አናወጣውም ታዲያ? ቆፍረን እንዴት እናወጣዋለን? ዱንያን እኮ ለቋል። የዱንያ ህይወት እኮ አይደለም፣ ሌላ ህይወት እኮ ነው። ይሄ የበርዘክ ህይወት እኮ ነው። ቆይ አሁን ሞትን ዲፋይን ስታደርጊው ሞት ማለት ነፍስና ስጋ መለየት ነው አይደለ? ከዚህኛው ህይወት የተለየው ነፍስና ስጋውን የተለየው አይደለ? መልሶ መቃብር ውስጥ ደግሞ ያቺ የተለየችው ተመልሳ የምትጋጠም ከሆነ ወደ ነበረበት ከተመለሰ በህይወት አለ እኮ መቃብር ውስጥ። በቃ እኛ ቀብር ውስጥ ማለት ቀብር ውስጥ ነፍሱ ይመለሳል አይደለ ብያለሁ። ግን ሌላ ህይወት ነው ይሄ፣ የዱንያ ህይወት አይደለም። አሁን ምንድነው ማለት አሁን ያልገባኝ ማለበል ስምሽን? ቁረይሽያ ምን ማለት ነው? የመሐመድ ዘር ሐረግ ነው? ቁረይሽ ማለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእሳቸው ዘር ነው እና እሳቸው ቁረይሽ ናቸው። ለዛ ነው እኔም ቁረይሽ የተባልኩት። ቁረይሽያ ከዛ ዘር ነሽ አንቺ ነው ወይንስ እንዲሁ ስም ብቻ? አይደለም፣ ያው በስም ነው የተሰየምኩት እንጂ ከነሱ እንኳን አይደለም። መልካም። አሁን የኔ ፖይንት ምን መሰለሽ? ሞት ማለት ስጋና ነፍስ መለየት ከሆነ ስለዚህ እዚህ ላይ ተስማማን። እሺ ሞት ማለት እኔም ስጋና ነፍስ መለየት ነው አንድም ብዬ አምናለሁ። ስጋ ከነፍስ ከተለየ በኋላ አንድ አካል ሞተ ይባላል። መልሰሽ ደግሞ ያ ስጋና ነፍሱ ተጋጠሙ ካልሽኝ እናንተ ቁርአን ያፈዙ እንትን ጂሃድ ላይ ተዋጉ ነቢያቶች ስጋቸውም አይበሰብስም እንደዛው ነው የሚቀመጠው ነው የምትሉት እስከ መጨረሻው ድረስ። ነፍሳቸው ወደ ስጋቸው የምትመለስ ከሆነ ስጋቸውም አይበሰብስ ከሆነ መስማት የሚችሉ ከሆነ ውጪዝ ምንም አካላቸው አይበሰብስም፣ ምድር 70 መሰፋላቸው ከሆነ አይናቸው መፍረጥ የለበትም። ኤቭሪቲንግ አካላቸው እንደዛ ነው የሚኖረው። ስለዚህ እነኝን አካል እንዴት ነው ሞተዋል የምንለው ነው? ወታችን ሶስት ቤት አለ እኮ ብያለሁ። መጀመሪያ የምታስታውስ ከሆነ ሶስት ቤት አለ። ይሄ ሰውዬ ከዚህኛው ጋር ምን ከዚህኛው ከሰውነት መበስበስ ጋር ምንም አሁን እኮ ከመጀመሪያው ቤታችሁ ወጣችሁ ሰዋት ወደዛኛው ለመመለስ ምን ማድረግ እንዳለባችሁ ነገርሽኝ። እሱ ላይ ችግር የለብኝም፣ ተስማምቻለሁ። በመቃብር ውስጥ ደግሞ መስማት የሚችሉ ከሆነ
ሲደበደቡ ሲመቱ የሚያማቸው ፊልም ያደርጉ ከሆነ ያ የተለያቸው ነፍሳቸው ከስጋቸው ጋር የሚጋጠም ከሆነ እንዴት ሞተዋልስ ልንል እንችላለን? ሙታንስ አይሰሙምስ ማለት ይቻላል ወይ? ይሰማሉ እኮ እየሰሙ ነው። እንዴት መሰለህ ደግሞ አንድ ሐዲስ ቁርአን አለ ባይዘ ቀጥይና ቁርአንም አለ ነፍሳቸውን በሞት ጊዜ ቁርአን ላይ በሞት ጊዜ አላህ ነፍሶችን እንደሚወስድ የሚናገር አለ። እኔስ ግን እዛ ውስጥ ብዙም ላስጨንቅሽ አልፈልግም። ግን እዚህኛው ላይ እያነሳሁት ላይ ቀጥይበት እስኪ ነፍሳቸው እዛው ይቀራል ስላልሽ ነፍሳቸው እዛው የሚቀር ከሆነ ስጋቸው ማይበሰብስ አጥንታቸው እንደዛው የሚሆን ከሆነ በመቃብር ውስጥ ካሉ እነኝን አካላት ሞቱ ማለት ይከብደኛል። ቤት ነው የቀየሩት። እዚህ ቤት ውስጥ ነበሩ። አንቺ እንዳልሽው 3 ቤት አለ እስከነ ህይወታቸው መቃብር ውስጥ አሉ የሚለው ነው የሚያስማማ። ሰው እነኝን አካላት እውነት የእስልምና አስተምህሮ እውነት ነው አይደለም የሚለውን ለማወቅ አንደኛውን ቁርአን ሐፊዝ ወይንም ደግሞ ጂሃድ ላይ የተዋጋን ጎሬውን ቆፈር አድርገሽ ብታይ የጭንቅላት ቅሉ ብቻ ነው የምታገኘው። ምንም ስጋ አታገኝም። ምንም ነፍስ አይን የሚባል ነገር የለም። አጥንት ብቻ ነው የሚኖረው። እኔስ ብቻ ፖይንትሽን ጨረሽው። ቀጥይ። እሺ አሁን እንዳልኩ አንዴ በማታቂ ባታወሪ የተሻለ ነው። አንተ ማለት ልወቅስ አልፈልግም። እኔ የማውቀውን ነው የተናገርኩት እንደሰማሁት። መታቂው ለምት ሰምተሽ ስተሰምተሽ ሊሆን ይችላል። ሆኖም ሳለ ግን ነፍስ ተመልሶ እዛው አይቀርም። እሺ ይወጣል። ተመልሶ ወደ አላህ ዘንድ መላእክቶች ይዘው መረጃ አለ ሐዲስ አለ ባላስታውስም አለ እንተመጣም አለ ወላሂ አለ የለም ወላሂ አለ አታመጣም። እንደዛ ከሆነ ደግሞ ሌላ ጣብቀኝ ውስጥ ትገባለህ። ምክንያቱም መላእክቶች ይወስዳሉ ነፍሱን ወደ ላይ ወዴት? መላእክቶች ነፍሱን ወስደው ወደ አላህ ልጠይቅህ ሙህሲን ልጠይቅህ። እሺ ኦኬ ሩሁን ይወስዳል። እሺ አይ ነው ነፍሳቸው ተወስዶ በዛው የሚቀር ከሆነ እንዴት ነው በእሳት መጥፎ የሰሩት በእሳት እያዩ ማለት ነው። በእሳት ያስፈራሯቸው ነፍሳቸውን አዎ አዳምጪኛ። ነፍሳቸው እየተበሰረች ትቆያለች። ያ ሰውዬ የጀነት ከሆነ ማለት ነው። አዎ የተበሰረች። የጀሃነም ከሆነ ደግሞ አዎ ስጋቸው አይደለም፣ ስጋቸው ጋር አይደለም፣ ነፍሳቸው ከሆነ አዎ ትክክል ነሽ አንቺ። ነፍሳቸው ወደ አላህ ትሄዳለች። ነፍስ እኮ ነው ያልኩት። ነፍስ እኮ አትሞትም። ሞተው ስጋ ነው አይደለ? የሞተው ስጋ ነው። ወደ ስጋ ይመለሳል፣ በዛው ይቀራል ያልሽ ነው አንቺ። በዛው ስጋው ወደ ስጋ ተመልሶ በዛው ይቀራል አይደለም? ስማኛ ልንገርህ። እኔ ያልኩት አሁን ሸሂዱ ነው ምናምን የሞቱት ስጋቸው የእውነት ነው። በቅርቡ አላስታውስም፣ ግን ሐምዛን ጂሃድ ላይ የሞተውን መቃብሩን ሲቆፍሩ እንደዛው ደሙ የረጋ ደም ነው ያገኙት ይባላልና ምንድነው እኛ አሁን ከኛ የሚሞተው ሰው ስጋው ይበሰብሳል፣ የማይሞተው ነፍሱ ነው። ገባችሁ? አሁን ምንድነው እሱ ሙሴንንም አልሐምዱሊላህም እንዳልኩሽ አንቺም ቁርአኑም ላይ ይላል አክቹዋሊ ነፍሶች ይወሰዳሉ በሞት ጊዜ ይላል። ሙሴን ካን ግን ቻሌንጅ ማድረግ እኮ አለ እኮ ይወሰዳል። ወደ ላይ ይወሰዳል። መቼ ነው የሚወሰደው? አሁን ሙታ አላህ ዘንድ ትሄዳለች። ከዛም በኋላ ቀብር ውስጥ ደግሞ ይመለስበታል። ጥያቄ ከተመለሰ በኋላ ደግሞ እንደገና ይወስዳታል። ለሱ ማስረጃ አለ ሐዲስ ማስረጃ ቁርአን ባላውቅም አለ ባላስታውስም አለ። ሐዲስ ሳይ ሙስሊም 872 ላይ አለ ነፍስ በሁለት መላእክቶች እንደሚወሰድ ሩህ እንደምትወሰድ ይናገራል። ወይም ደግሞ ቁርአን 3942 ላይ ይናገራል። ስለዚህ ሌላ እኮ ይሄንን አሁን ነፍስ ከተወሰደች ሎክ ቁርአን በሞታችሁ ጊዜ ነፍሳችሁ ይወሰዳል ካለ ደግሞ መልሰ ነፍሶች በመቃብር ውስጥ እንዳሉ ከተነገረ ግጭት ነው። አይ ይኸውልህ አላህ ተመልሶ ይመለሳል። እሱ እንዳለው
ስለዚህ እንደዚህ የሚል ሐዲስ አምጣልኛ፣ እንደዚህ የሚል አምጣልኝ። እሺ ይወስዳቸዋል፣ ከዛ ይመልሳል፣ ከዛ ይወስዳል የሚል ማስረጃ አምጣልኝ። እሺ እኮ ሐዲሱን ቁጥሩን አላስታውስም ግን አለ። ሐዲሱንማ ነገር ለወደፊት ግን አመጣልሃለሁ፣ ችግር የለውም። 2872 ላይ አለ ለምሳሌ ሳይ ሙስሊም ላይ። ግን አንተ እንደምትለው አይደለም። ለወደፊት ነፍሶች ሩህ እንደምትወሰድ ይናገራል። ኤኒዌይስ ፋይን፣ እሺ ችግር የለውም። ሌላ ችግር እንደሚያመጣብህ ስላሰብኩት ነው እሱን። ግን እሺ ነቢያቶቹ አሁን በመቃብር ውስጥ አይበሰብሱም። ነፍስ ያላቸው ሰውነታቸው የላቸውም። ሙሴ ያ የትኞቹ የሞቱት ነቢያቶች ሁሉም አይበሰብሱም ብላችሁ ታምኑ የለ እንዴ? በስብሰዋል አይምን ነፍሳቸው አለ የለም? ነፍሳቸውማ አይኖርም። የሞተ ሰው ነፍሱ አንዴ ጥያቄ ይጠየቅና ከበዛው ይወሰዳል፣ ከዛ አይመለስም። አንዴ ይወሰዳል፣ ከዛ በኋላ ስጋቸው ብቻ መቃብር ውስጥ ነው። ኦኬ። ስለዚህ መሐመድ ዋሽቷል ማለት ነው ማለት። ምክንያቱም ሚራጅ የደለታ ሚራጅ በተጓዝኩ ለታ አለ እንትና ሙሳ በመቃብር ውስጥ ቢዚ ነበረ ጸሎት በማድረግ ይላል። ስለዚህ የዋሸ ነው። እስቲ እንትናን ክፈተው እስቲ አለ ካለ ኦኬ። እንትና ሶሪ ቃል ክፈትልኝ። ሳይ ሙስሊም 75 ቢል 23 75 ቢ ሀያ ሶስት ነው። 29 ነው የከፈትከው። 23 75 ቢ 23 እሺ 75 ቢ ወለ ቢዚ እስኪሆን ድረስ ነበር ጸሎት ሲያደርግ የነበረው መቃብር ውስጥ ይላል። እረፍት አልባ ነው በጣም በቃ ቢዚ ሆኖ ቢዚ ከሆነ ደግሞ ጸሎት የሚያደርግ ከሆነ ደግሞ ቅድም እንደ እንትና ማና ሙሴን ካን እኮ አይሰሙም አይለሙም ምንም ጸሎት ማደርጉ መቃብር ውስጥ ብሎ ነው የሚያምነው። ነብይህ ደግሞ ለዛ አይደለም የሚለው። ከቺና አዲስ አንበባት እስቲ ቀይሮስቲ ቀይር ይችላል። ናታን ያንበበልን ናታን አንበበልን ናታን አለ አይሄር ናታን አንዳቸው አንበበለት ኦኬ። አረብኛው ነው እንግሊዘኛው? እንግሊዘኛው ነው አይደለስ? ደስ ያላችሁ አረብኛው ከተቀርብ ይባል። አራ ወደ እንትን መልስ ወደ እንግሊዘኛ። እሺ ወይንም አማርኛ አድርግላችሁ። አናስ ሪፖርትድ አላስ ሜሴንጀር as saying አናስ እንደዘገበው I happened to pass by Moses as he was busy in saying prayers in his grave. በሙሴ በኩል ባለፍኩኝ ሰዓት ቢዚ ነበር በጣም በቃ በእንትን በጸሎት ቢዚ ሆኖ ነበረ በቃ መቃብር ውስጥ። and in the hadith transmitted on the authority of Isa there is an addition of these words I happened to pass on the occasion of the night journey. እና በዚህ በተዘገበው ሐዲስ ሙሴን ሶሪ ሙሴን ላይም እንደዛው አይተሻል ማለት ነው። ያ ኦኬ። አማርኛውንም ተረጉሙላችኋለን። በጸሎት ቢዚ እንደነበረ መሐመድ ተናግሯል ማለት ነው። ኦኬ ቀጥሉ። እና ምን ትላለህ? በጸሎት ቢዚ የሆነው መቃብር ውስጥ ነው ሙሳይን ባይዘ መሐመድ እዚህ ጋር እንደዋሸ ደግሞ እንዴት ታገኘዋለህ መሰለህ? ደግሞ ሰማይ ላይ ማገኘሁት ሙሳን ብሎ ደግሞ ዋሽቷል መሐመድ።
ሙሳ ብቻ አይደለም ሁሉንም ነቢያቶች አብርሃምንም ሌሎችንም አግኝተዋል። እሱንማ ታዲያ ምኑን ያገኘው? በመቃብር ውስጥ ጸሎት እያደረገ ቢዚ ሆኖ አገኘው። ሰማይ ላይም ደግሞ አገኘሁት ይላል። ሙሳ ስንት ቦታ ነው ያለው እኮ አድምጠኛ ሱራቸው ጋር ቀጥል። ነቢዩ አለይሂ ሰላቱ ሰላም እዚህ ጋር ሁሉንም ነቢያቶች ሚዕራጅ ሌሊት ሚዕራጅ ሐዲሱን አንብበው አነስ እንደዘገቡት የአላህ መልክተኛ እንዲህ ብለዋል። ሙሴ ላይ መቃብሩ ውስጥ እየሰገደ ሳለ አለፍኩበት። በዒሳ በተላለፈው ሐዲስ ነው። ምንድን ነው የሚለው? ሐዲስ ላይ ደግሞ ትርጉሙ ሐዲስ ነው የሚለው። ሐዲስ ለማለት ነው። በኢስራ ሚራጅ ማለት ነው። በሌሊት ምሽት ላይ ባለፍኩበት የሚጨምር ቃል አለበት ይላል። ማለትም የዛኛው ሐዲስ ላይ ደግሞ በሚራጅ ላይ ነው የሚል ቃል ጭማሪ አለበት። ይህንን ያየው መቼ ነው የሰማው? በሚራጅ ወይም ደግሞ የሌሊት ጉዞ የዛለታ ነው የሚል እዛኛው ሐዲስ ላይ ደግሞ አለ ነው የሚለው። ግን ሐዲሱ ምንድን ነው? መሐመድ ሙሳ መቃብር ውስጥ ጸሎት በማድረግ ቢዚ ነበረ፣ እረፍት አልባ ነበረ። አሁንም ቅድም ብለሃል፣ ከሞቱ በኋላ ነፍሳቸው ትወሰዳለች። ኖ የለም መቃብር ውስጥ ብለናል። አይሰሙም፣ አይደሙም፣ አያወሩምም ብለናል። እዚህ ጋር ደግሞ ጸሎት በማድረግ ራሱ ቢዚ ነበር ይለናል። መሐመድ ደግሞ መልሶ ሰማይ ላይ ሙሳን አገኘሁት ይለናል። መልሶ መቃብር ውስጥ ጸሎት ውስጥ በማድረግ ቢዚ ነበር የዛለታ ይለናል። ይሄኛውን ሐዲስ አላውቅም፣ ከዚህ በፊትም አንብቤ አላውቅም፣ አላስታውስም። ለማንኛውም እኔ የማውቀው እንደነገርኩህ ቅድም ሰው ከሞተ በኋላ ለጥያቄ እንትን ይመለስበታል፣ ከዛም በኋላ ነፍሱ ይወሰዳል ነው። አሁን እኮ አስቸጋሪ ያደረገ። እሺ ሙሐመድ መቃብር ላይ ሲያልፍ በመቃብሩ ሲጮሁ ሰምቷቸዋል። እሱን ታውቃለህ? መቃብሩ ሲጮሁ ከዛም ምን አለ? ይሄ ቅጠል እስከደረቀ ድረስ ከመቃብር ቅጣት ይከላከልላቸዋል አለ። ምን ሲሉ ሰምቷቸው? በመቃብር ውስጥ እየተቀጠቀጡ ሲጮሁ ሰምቷቸው ማለት ነው። ስለዚህ እሱኛው ሐዲስ አላህ ሱብሓነሁ ወተዓላ እንዳሳወቃቸው ይነገራል። እማቀው አላህ ሱብሓነሁ ወተዓላ አሳውቋቸዋል። ይሄ ሰውዬ ሐዲሱ እንደሚለው ይሄኛ ሰውዬ የተቀጣጠለ ነው ወይስ ደግሞ ቀብር ውስጥ እንትን እየሆነ ነው እየተቀጣ ነው ብለው ተናግረዋል። ግን አላህ ሱብሓነሁ ወተዓላ አሳውቋቸው ነው እዛ ላይ እንትን የሆነው ለወደፊቱ። ስለዚህ መቃብር ውስጥ በመቃብር ውስጥ ሲቀጠቀጡ ስለዚህ ይጮሃሉ ማለት ነው። ሽንት ነክቷቸው ይጮሃሉ ይላል። ያ ይጮሃሉ ይላል። ቅድም አንተ ደግሞ አይናገሩም፣ አይጮሁም፣ ድምፅም የለም መቃብር ውስጥ ነፍስና ስጋ ከተለየ በኋላ ይጮሃሉ ያልኩህ እኮ ነፍስ ስመለስባቸው ነገርኩህ እኮ። ስንቴ ነው የምንመላለሰው? ያ አንተ አሁን እሱን እንትን ላይ ነው አልክ። ያ ሙንከርና ናኪር እኮ በዛ ጋር ጠየቁ፣ ጨረሱ፣ በቃ ከዛ በኋላ እኮ ኢተርናል የሆነ ቅጥቀጥ አለብህ። ጩኸቱ የሚቀጥለው ከዛ በኋላ ነው። ባይዘ ነፍሳቸው ሐዲሱን አንዴ ክፈተው። ሐዲሱ ላይ አንዴ እንመልከተው። ሳይ ሙስሊም 218 ላይም አለ። የምቀጠቅጣቸው ማን ነው? ማን የሚቀጠቅጣቸው? መላይካ ይመጣና የተመደበላቸው መላክ መላይካ ነገርኩህ እኮ። መላይካዎች መቼም የምጠይቁት የዛኔ መልሱ ነፍሱ ስመለስበት ነው እኮ። ነፍሱ እነኛማ ጠያቂዎቹ ጠይቀው ጨረሱ እኮ። እድሜ ልክ እኮ ነው ከዛ ቅጥቀጣው። እድሜ ልክ የሚል የለም። እድሜ ልክ የሚል የለም። አሳያለሁ። ያው ለመቃብሩ አይምን እንትን ቀብሩ ወደ አማርኛ መልስ። እሺ ቀጥለሽ። ሐዲስ ትልቅ ስለሆነ ነው። ናኪርና ሙንከር ይመጣሉ። ናኪርና ሙንከር ከመጡ በኋላ ይጠይቃሉ። ከዛ አማኝ ከሆነ ምን ይደረግለታል ይላል።
አማኝ ከሆነ then his grave is expanded to 70 by 70 cubits then it is illuminated for him 70 በ70 ኪዩት ወይንም ደግሞ 70 በ70 ክንድ ይረዝምለታል። ምኑ መቃብሩ ይሰፋለታል፣ ብርሃን ይደረግለታል። አማኝ ከሆነ ማለት ነው። ከፍ አድርገው ሰማለሁ። አማኝ ካልሆነስ the earth is told constrict him so it constricts around him squeezing his ribs together. He continue being punished like that until Allah resurrects him from his resting place. ተዛ ምድር ምን ትባላለች? ጭመቂው ትባላለች። ተዛ ምድር መጭመቋን ትቀጥላለች። እስከ መቼ ድረስ? እስከ ቂያማ ድረስ፣ እስከ ትንሣኤ ድረስ። እስከ ትንሣኤ ድረስ ምን ታደርገዋለች? ምድር ታስጨንቀዋለች። ከነ ነፍሱ የሚላለ ከነ ነፍሱ ነፍሱ እዛ ውስጥ ነፍሱ ኦኬ፣ ነፍሱ እያለ የሚጮኸው በምንድን ነው? ይጮሃል የሚለው እኮ በመዶሻ ሲመታ የሚለው ላይ ነው እንጂ እዚህኛው ላይ ይጮሃል ምናምን አይልም። ኦኬ፣ አንዴ ሐዲሱን ክፈትልኝ። እሺ፣ ሳይ አልቡኻሪ ሳይ ሙስሊም 218 ቅድም ያነሳውን ይቅር፣ በሽንት ምክንያት ቅጠሉ የሚያስቀምጥበት ቀጥልሽ። እሱን ነው የፈለኩት እኔ። እሺ፣ ይኸው እንደምን ይላል ሐዲሱ። ኢብን አባስ የመሐመድ ያጎቱ ልጅ ነው እንዳስተላለፈው ይላል። በመዲና በመካነ መቃብር አለፈ መሐመድ ማለት ነው። በመካነ መቃብር አለፈ። የሁለት ሰዎች ምን ሰማ ይላል? ድምፅ ሰሙ። በቀብር ውስጥ እየተቀጡ ነበረ። ነቢዩ አለ እንዲህ አሉ፣ እነኚህ ሁለት ሰዎች ይቀጣሉ፣ የሚቀጡት ግን በአደጋሽ ጉዳይ አይደለም። ከዚያም እንዲህ አሉ፣ አንደኛው ከሽንት አይታቀብም ነበረ፣ ሌላው ደግሞ ነገረኛ ነበረ። ከዚያም እርጥብ የተምር ቅጠል እንዲመጣላቸው አዘዙ። ለሁለት ሰነጠቁ። በአንዱ ቀብር ላይም ከፋፍሎ ማለት ነው የቅጠሉን ለሁለቱ ላይ አኖረባቸው። ከዛ የአላህ መልእክተኛ ሆይ ይህ የሰሩት ለምን ይሆን ተብሎ ተጠየቀ። ቅጠሉን ማስቀመጡ እነኚህ ሁለት ቅጠሎች እስካልደረቁ ድረስ የቀብሩን ቅጣት ያቃልልላቸዋል የሚል ተስፋ አለኝ ብሎ አስቀምጡ። አየህ፣ ለረጅም ጊዜ እየተቀጡ ነበረ ማለት ነው። ቅጠሉም እስከሚደርቅ ድረስ ምን ያደርግላቸዋል? ቅጣቱን ያቃልላቸዋል ብሎ ቅጠል አደረገለት መቃብሩ ላይ ማለት ነው። በምን ሲያልፍ? በመቃብሮች ውስጥ ሲያልፍ። ስለዚህ ልክ እንደተቀበረ የሚል አይደለም። ወይንም ደግሞ ልክ እንደተቀበረ ናኪር እና ሙንከር ወዲያው መጥተው ጠየቁት፣ ከዛ ወዲያ ነፍሷ ትወጣለች። እንደዛ አይደለም። እኔ በጣም የሚገርመኝ ደግሞ መፍትሄው ነው ማለት ነው። ያ መፍትሄው እንግዲህ አያስብም። ይቀጥላል። ቅጠሏ ስትደርቅ ቴምር ቅጠል ቶሎ አይደርቅም፣ ይሻላል። 1-3 ቀን 4 ቀን ሊቆይ ይችላል። ከአንድ 3-4 ቀን እረፍት በኋላ ደግሞ ይወገሯታል። ግን መፍትሄው ነው፣ ትልቅ መፍትሄ። ቅጠል አመጣና ምን እየሰራ ነው ሲሉ መቃብሩ ሲቀጠቀጡ ሰምቻለሁ። ይሄን ቅጠል መቃብሩ ላይ አድርጌያለሁ፣ ቅጠሉ እስከሚደርቅ ድረስ ይከልልላቸዋል። ቅጠሉ ሲደርቅ እስከደረቀ ድረስ፣ ከዛ በኋላ ይቀጥላል። አሁን ጥያቄው ቅጠል የዘንባባ ቅጠል መቃብር ላይ አድርገህ ከዛ ቅጣቱ እንትን ይልላቸዋል። ሽንታቸውን በስርዓት አላጸዱም ነበረና እየተወገሩ ነው፣ እየጮሁ ነው መቃብር ውስጥ። ባይዘ ከሽንት ጋር የተያዘ ታውሳለህ? ያኔ ከሽንት ጋር በተያያዘ ሌባ የሆነ ሰዓት ትንሽ ሾጥ አድርጓት ነበረ እና ሾጥ አድርጓት ምናምን ነገር አማኑኤል ዘና ገባንና ሌባን አትፍረር አሁን አይደለም እና አልፏል ዶክተሩ ከአማኑኤል እንትን ካሉ ጋር ትንሽ ካላቸው ጋር አብሮ እየታከመ ነበረ። 20 ነበሩ። ከ20 ውስጥ ሌባ አለች። ከዛ ዶክተሩ ለማጣራት ሽንት ቤቱ ላይ ግድግዳው ላይ በር ሳለና ሽንት ቤት መጠቀም የምትፈልጉ ተሰለፉ አለ። ከዛ በበሩ አይደለም በግድግዳው ላይ ነው ስዕል ሳለና በራስ እንደ በር ሽንት ቤት መሽናት የምትፈልጉ ይሄ ነው በሩ ተሰለፉ አለ። ሁሉም እያዩ ተሰለፉ ግድግዳው ላይ።
ዴቫ ድክም ይላል፣ ለብቻው ቆሞ ድክም ይላል። ዶክተሩ ቼክ ሊያደርግ ነው። ማንኛውን የሚያየው ማንኛው ያውቃል። በሩ ያ ነው ብሎ ግድግዳውን ትቶ ማን ይሄዳል? ማን ነው በደንብ የተሻለ ብሎ ለማጣራት ነው። ዴቫ ክትክት ብሎ ይስቃል። እንዴት እዛ ተሰልፎ አላደነከኝም? ያ በደንብ ጭንቅላቴን አይዲያ እንደ ጭንቅላቴን ግን አላደነከውም። የዛ ሰዓት ላይ እናውቀዋለን ስላደነኩ ነው። ከዛ በኋላ ዴቫ በቃ ዶክተሩ እውነትም ዴቫ ተሽሏታል በቃ ምናምን ብሎ ዶክተሩ ተስፋ አለን። ስለዚህ ያውቃል ግድግዳው ሽንት መግቢያ እንዳልሆነ ብሎ ለምንድን ነው ስቀው እየሳክባቸው ነው ሲለው፣ እንዴት አያስቅም? እያቸው እነኛ ሁሉ ምን አይነቶቹ ነው ተሰልፈዋል። ቁልፉ እኮ እኔ ጋ ነው አለች። ዶክተር ተሽሎ ተብሎ ይጠብቃል። ያለ ቁልፍ በር ተቆልፎ ተሰልፈው ይጠብቃሉ። ቁልፉ እኮ እኔ ጋ ነው እና የሽንት ጉዳይ እና አሁን አይደለም ድሮ ነው። እናንተ ተሽሎኛል ደግሞ አሁን እሺ ድሮ ነው እና ሰው ላይ ለላቸው ላይ ልታሽና ማለት ነው። ኧረ አልተሻለህም። ዶክተሩ ያለህን ረሳኸው እንደ ከዛ በኋላ ዶክተሩ ከዛ በኋላ የሽንት ምርመራ ማድረግ አለብህ እንዲያማ ከሆነ ወይንም ሽንት አልመጣም ማለት ነው አለው። ከዛ በእንግሊዘኛ ነው ያለው። ሽንት ምርመራ ማድረግ አለብህ የሚለው በእንግሊዘኛ ስለሆነ ዩሪን ቴስት ማድረግ አለብህ ሲለው ቴስት ምትለዋና የሰማው በደንብ ቴስት ማድረግ አለብህ ሲል ዶክተር እኔ ያላጠናሁም ሳላጠና አልፈተንም አለ እና ተሽሎኛል ሳታ ጋይስ እና አንዴት ነው አሁን ይሄ ያውን ቅጠል እንግዲህ አስቡት። ቅጠል አስቀመጠና መፍትሄው እንግዲህ ሰዎቹ እየተቀጡ ያሉት በምንድን ነው? አንደኛው በሽንት ነው። በሽንት ሽንቱ ሲሸና ንጽህናውን አልጠበቀም። በነገራችን ላይ እኔ ሰሃባዎቹን ለምንድን ነው መሐመድ ሲጸዳዳ ሽንት ቤት ጣራ ላይ ቁጭ ብሎ የሚያዩት ነበር ታውቃለህ? የዚህን ያህል የሚያስቀጣ ከሆነ እነዚህ ሰሃባዎች ጣራ ላይ ተደብቀው መሐመድ አሳያቸው። ሽንት ይነካዋል አይነካውም ብለው እኮ ነው ሲጸዳዳ ጣራ ላይ ወጥተው የሚያዩት። ናታንና ማሄር ዴቫን አልተመለከታችሁ? ምንም አልገጠማችሁ? አለው ለካለቅ በኔ ኮምፒውተር አድርጌ እየደከምኩኝ ነው እና ይሄ ሀዲስ ይገርመኛል። እንግዲህ ጋይስ አስቡት፣ አንድ የተከበረ ነቢይ ካካሲል ሰሃባዎቹ ጣራ ላይ ቁጭ ብለው ሲያዩት ሶሪ ስቅ ያለው ይቅር በልኝ። ሰንበዲ ካካ እያለ ጣራ ላይ እሱን ለማየት ብለህ ጣራ ላይ ወደቃቀ ሲል ሶሪ አይካንት መሳቅ አልፈለኩም ነበር። መረጃ አላችሁ? ለዚህ መረጃ አላችሁ? ያ አይከፈታል ባይዘ አይሻ እኮ ብላለች። ከዛ በኋላ ግን ኢቨን እንትኖቹ እኮ ናቸው የፎገሯቸው። መቃብር ውስጥ ይቀጠቀጣሉ ታለች በኋላ ከዛ በኋላ ቁጭ ብሎ ነው እንጂ ቆሞ ራሱ ሸንቶ አያውቅም ትላለች። ቆሞ ሸንቶ አያውቅም አይደል መሐመድ? እዚህ ጋር በሽንት ብቻ አይደለም እኮ በሽንት ምክንያት ብቻ አይደለም የሚቀጡት። እንደኛ ዋነኛው ግን ሽንት ነው። እዚህ ጋር ሽንት ብቻ አይደለም ነው። እኔ ሽንት ብቻ ነው አልወጣኝም። ግን አንድ ሰው ሽንት ይነካዋል። ለምሳሌ ልብሱን ሊነካው ይችላል። ልብሱ የዛኔ ነጃሳ ሊሆን ይችላል። ነጃሳ ይሆናል። ነጃሳ ማለት ጠሃራ አይሆንም ማለት ነው። በሱ ለመስገድ ላይበቃ ይችላል። ለዛ ነው በዛ ምክንያት ነው እንትን የምቀጡት እንጂ ሽንት እያለበት አንድ ሰው በሱ መስገድ አይቻልም። ጠሃራ ዞሮ የቅጣቱ ምክንያት ሽንቱ ነው አይደለ? ፈሱንም ከፈሳ እኮ መስገድ አይችልም ማለት ነው። ፈሱንም ከፈሳ መላእክቶችም ምልጃና ያቀርቡልህ። ፈስን እስካልፈሳ ድረስ ነው መላእክቶች ራሱ ለአንተ ጸሎት ሊያቀርቡ የሚችሉት
ፈስህን እስካልፈሳ ድረስ ነው። ፈስህን ከፈሳ አማላጅነታቸውንም አያቀርቡልህም። በተመሳሳይ በነጃሳ ሲጀመር ምክንያቱ ነው ግን እኮ ምክንያቱን ነው። ለዛ ነው እኔስ ቀጥል ቃል በዋሪ ላይ ያለ ምን ይላል? አንድ ቀን በቤታችን ጣራ ላይ ወጥቼ ሳለው ያለ መልእክተኛ በሁለት ሸክላ ላይ ተቀምጠው ሲጸዳዱ ተመለከትኳቸው። ፊታቸውን ወደ ቤተል መቅደስ ኢየሩሳሌም አዙረው ነበረ እና ያለ መልእክተኛ ጣራ ላይ ሆኖ ነው ያየውና ፊቱን ወደ አዙረዋል። የመጽሐፉን ፔጅ እስኪ ያሳየኝ። በሀርድ ኮፒ ላሳይሽ። ቆይ በሀርድ ኮፒ ላሳይሽ። እንደውም እኮ ሐዲሱን አሳየን። እሺ ችግር የለም። ቁጥሩን ንገረን እኮ የሐዲሱን ቁጥር ይኸው። እሺ በሀርድ ኮፒ ላሳያችሁ። ይኸው ይታያችኋል። ሰሂህ ቡኻሪ ነው። እሺ ቁጥሩን አዎ ፔጁን ማለት ነው ገጽ 62 ላይ ታገኘዋለህ። ቁጥር የለውም ሐዲሱ ቁጥር የለውም 119 62 ፔጅ ሰሂህ ቡኻሪ ነው። አዎ ይሄው 62 ይሄው ላ ፔጁን አይደለም እሱም መጽሐፉን ሳይሆን የሐዲሱን ቁጥር ነው የፈለኩት። ይሄው ሰጠው እኮ 119 አጋ ችግር የለም 119 ይዘዋል። እሺ ይኸውልህ እስልምና ሽንትን ማሽናት አይደለም የሚያወግዘው፣ ግን ሽንት እንዳይነካችሁ። ለምንድን ነው? አሁን ለምሳሌ ግመል ስታረድ ካወቃችሁ አላውቅም፣ አንድ እግር ይጣላል። ለምንድን ነው የሚጣለው? ግመል ሲሸና ወደ አንድ እግር። አንቺ አሁን ሽንትሽን ስትሸኒ ይጣላል። አልሐምዱሊላህ አንቺ ስትጸዳጂ አንድ ሰው ተደብቆ ቢያይሽ ነውር ነው? ነውር አይደለም? ነውር ነው። ኦኬ የመሐመድ ሚስቶችን ታዲያ ለምንድን ነው ዑመር ተደብቆ የሚያያቸው? ሲጀመር እኔ ሐዲሱን ከየት እንዳመጣችሁ ለራሱ ቡኻሪ እኮ ነው። ደረስ ሂጃብ የሚወረደው እኮ ዑመር ተደብቆ እንትናን ሳውዳን እያየ አስቸግረው እኮ ነው። እባክህ ሚስትን ተሸፈኝ በላት እያለ አሁን ቁጥሩን ከያዝን ችግር የለውም። ሌላ ቁጥሩን ብቻ መያዝ ነው። ባክ እናድርግና ሙሴን ባክ እናድርግና እስኪ እናንተ ትንሽ ቆያችሁ። ቱ ከማልን እስኪ ትንሽ ቱ ከማል ስቱዲዮ አንተ ችግር ምንድን ነው? ወይም ትረብሻለህ? አሁን እንኳን ደህና መጣ። መልካም የመቃብር ቅጣት ታምናለህ አይደለ? ክርስትና ሰብከ ሰዎቹ ወደ ክርስትና ለምን አታመጣም? በእስልምና ጀመር ካሁኑ ነው። ሌላ ጣቢያ ውስጥ ትገባለህ። የመቃብር ቅጣት ታምናለህ? መቃብር እኮ እኔ ባለፈው ነገርኩ እኮ መቃብር አንተ በእጅ የምትዳስሰው ይሄ አንተ የምታየው ብቻ አይደለም መቃብር። ያ አንተ ችግር ሁሌም ቱ ዳይሜንሽን አለ፣ ስሪ ዳይሜንሽን፣ ፎር ዳይሜንሽን ምናምን ብለህ አላህንም ፎር ዳይሜንሽን ስሪ ዳይሜንሽን መቃብር ነው የምታውቀው አንተ። መሬት ላይ የሚቆፈረው እንደዛ ከሆነ እኮ እንደምታውቀው መቃብር የት ነው? እሺ ያለው ባህር ውስጥ የሚሞት አለ፣ የማይቀበር ብዙ ሰዎች አሉ እኮ። እስቲ ስለ መቃብር ስናወራ መቃብር ተቆፍሮለት ያልተቀበሩ ብዙ ሰዎች አሉ እኮ። እነሱም እኮ መቃብር አላቸው። ሐዲሱ ስህተት ነው ማለት ነው። እንደዛ ከሆነ የኔ እኮ ችግር አይደለም፣ የሐዲስ ችግር ነው። ሐዲሱን ታዲያ አንተ ከፈለከው ቦታ ነው የምታመጣው፣ ለራስህ ትጽፋለህ። አንተ እኮ አደገኛ ቦዘኔ ነህ። ኧረ ቦዘኔም አይደለሁም። ሐዲስ እየጻፍኩላችሁ ከሆነ አድንቁኝ እንጂ እንደውም አንተ እኮ በቃ ችግር ለዚህ ነው አልኩህ እኮ። ሲጀመር ሐዲሶችን አትቀበልም፣ ቁርአንን አትቀበልም። በራስ ስለምፈስር ሌላ ዓለም ውስጥ ነው የምትለው። ሁሌም ስትጠየቅ ብዙ አይነት ዳይሜንሽን አለ። እናንተ አታውቁም። የእኛውን ዳይሜንሽን እናንተ ሁለት ዳይሜንሽን ነው የምታውቁት። ፎር ፋይቭ ዳይሜንሽን አለ ትላለህ። ምን ስለምን እንደምታወራ አይገባኝም። ሌላ አንተ ክብር የምሰጠው ምን መሰለህ? አንድ ግለሰብ ወደ ክርስትና ሰብከ አንድ ግለሰብ ወደ እናትህ አይገናኝ። ኢየሱስ አትግባ በቃ እና ሄድና ሰውን ወደ ክርስትና አምጣ። በቃ አንተ ተውተዝና አልሐምዱሊላህ። ግን
እኔ አንድ ጥያቄ ባቀርብላት ደስ ይለኛል። ይሄ ሐዲስ እንደምታዩ ሰዎች በመቃብር ሲቀጠቀጡ ማለት ነው ከሰውና ከአጋንንት ውጪ ማንም ከሰው ልጅና ከአጋንንት ውጪ ያሉ ፍጥረቶች በሙሉ ጩኸቱን ይሰማሉ ይላል። ራይት ተቀበያለሽ አይደል? አዎ ይሰማሉ፣ እቀበላለሁ። አሁን ለምሳሌ በአቅራቢያው አይጥ ወይ ደግሞ ቢንቢ ብትኖር ትሰማለች ማለት ነው? ይኸውልህ ሲጀመር ወደ ዱንያን ስለቅ አንድ ሰው ነፍሱ ወደ ሰማይ አይደለም የሚሄደው። ከዛን ነኪርና ሙንከር ሊጠይቁት ሲሉ ቀብር ውስጥ ነፍሱ ይመለስበታል። ያ ኦልሬዲ እኮ ነው ከገባ በኋላ ስላለው ነው እኮ ቅጣቱ ላይ ሲመታ ጩኸቱን ስለ ጩኸቱን የጠየቅኩሽ ስለ ጩኸቱ የሰው ልጅ ቀብሮት ሲመለስ 40 ክንድ ስርቅ 40 እርምጃ ማለት ነው ስርቅ መላእክቶቹ ይመጣሉ። አይጧና ቢንቢዋ ይሰሙታል። አይጥና እዛ አካባቢ ያለውን አይጥና ቢንቢ ቢኖሩ ይሰማሉ። ሁሉም ይሰማል፣ ግን የሰው ልጅ አይሰማም። ምንድነው ጥቅሙ የነሱ መስማት? እነሱ ሲጀመር አይቀጡም። ይሄ እኮ ምንድነው ጥቅሙ የነሱ መስማት? መስማት የነበረበት ሰው ነበረ ወደ ህይወት ለመምጣት። ለምን ይሰማል? እስልምና ትክክል ነው ብሎ ያምናላ። ሰዎች ይድናሉ። እና አይጥ መስማቷ፣ ቢንቢ መስማቷ፣ ጉንዳን መስማቷ፣ እንሽላሊቶች፣ ዛፎች የነሱ መስማት የማይመለከታቸው አካል መስማት ምንድነው ትርጉሙ? ይኸውልህ ሲጀመር እዚህ ዱንያ ላይ ቢንቢም ቢሆን ምንም ነገር ቢሆን ያለ ጥቅም የተፈጠረ ነገር የለም። ሁሉንም አላህ እኔ ስለሱ እኮ አልጠየኩሽም። ስለ ጥቅማቸው ሳይሆን ለምን እነሱ ብቻ እንዲሰሙ ለምን ተደረገ? ዋና የሚመለከታቸው መሐመድ የተላከው ለሰውና ለአጋንንት ነው። መሐመድ የተላከላቸው ዋናዎቹ አካላት ሳይሰሙ ምንም የማይመለከታቸው አካል መስማታቸው ለነሱ ራሱ ምንድነው? ሙዚቃ ነው? ምን ይጠቅማቸዋል ለነሱ መስማታቸው? ቢንቢ ሰማች፣ ጉንዳኑ ሰማች። ቁረሺ ናም በነብይሽ ላይ ሰላዋት ታወርጃለሽ። አዎ ስራ ስታወርጂም በህይወት እንዳለ ነው አይደለም ታወርጂው? ለምን እሳቸው እኮ ሙተዋል ኦልሬዲ። ግን የሞተን ሰው ሰላዋት ነው የምታወርጂው? አዎ እኔ እሳቸው ላይ አንድ ሰላዋት ሳወርድ አላህ ደግሞ ምን ብለሽ ነው የምታወርጂው? اللهم صل وسلم وبارك على سيدنا محمد። ምክንያቱም እኔ እሳቸው ላይ ይሄንን ሰላዋት ምን ማለት ነው? ምን ማለት ነው? ነብዩ መሐመድ ላይ ረህመትና ሰላም ይውረድ እሳቸው ላይ እኔ ማለት ነው። እሳቸው ላይ እኔ ሰላዋት አንተ መሐመድ አንተ እንደሞተ ሰው ለሞተ ሰው ትስማማለህ? ከእሷ ጋር በህይወት ላለ ሰው ቅድም አንተ ሙሴን ጋር ትስማማለህ? ከእሷ ጋር ቅድም አንተ ያልከው አለ ትስማማለህ? ምንድን ለሙሐመድ ሰላም ስታቀር እንደሞተ ሰው ነው ወይንስ በህይወት እንዳለ ሰው? ኦኬ እኮ እንደሞቱ ታውቄ በእነሱ ላይ ሰላምታን አወርዳለሁ። አንተ ነብዩ ሰላም ባንተ ላይ ይሁን ብለህ ነው የምትለው ወይንስ በሱ ላይ ሰላም ይሁን ነው የምትለው? በእሳቸው ላይ ይሁን ነው የምለው። ከአላህ በእሳቸው ላይ ነው እንደሞተ ሰው ማለት ነው። እንደሞተ ሰው ሳስታለነስ ቅድም ማንኛው ነው? ስማኝ ወንድሜ፣ እንደሞተ ሰው ሳይሆን እሳቸው ኦልሬዲ ሙተዋል። ግን አላህን ነው እየለመንኩ ለሞቱ ሰዎች የሚሰጠውን ሰላምታ ነው ሰላም የምትሏቸው? አዎ አላህና ማለት አላህ ነው የሚያወርድባቸው ረህመት እና ሰላም። እኔ ላይ ደግሞ እኔ እሳቸው ላይ አንድ ሳወርድ አላህ ደግሞ እኔ ላይ 10 ያወርዳል። ገባ? ስለዚህ ሰላት የምታወርጂው ሶላት ስታወርጂ ለሞቱ አይነት ሰዎች የሚሰጥን ሰላምታ ነው ሰላም የምትይው ማለት ነው። እሳቸውን እኮ ዋብያው ቅድም ነው ለሞተ ሰው የሚሰጠው ሰላምታ አይሰጣቸውም ብሏል። በህይወት እንዳሉ ሰው ነው የሚሰጣቸው ሰላምታ ብሏል። ምን ማለት ነው? ይሄ ደግሞ ማን ነው ያለው? ዋብያው ማን ነው? ቅድም ካሊድ የሚለው ዋብያው ነው እንዴ? ካሊድ ያ ስሙን ቀይሮ ነው ዋብያ የሚለው ያ አወቀው። ተስማማለህ ከሱ ጋር? እኔ ተስማምቻለሁ። እናንተ ለሞቱ ሰዎች ነው የሚሰጠውን ሰላምታ ነው የሚሰጠው ላላችሁ ተስማምቻለሁ። ነብዩ ደግሞ የሞቱ ሰዎችን ሰላምታ ለእኔ እንዳሰጡኝ ብሎ ነበረ። እኔ ተስማምቻለሁ። ቴንኪው። ዛሬ ብዙ ነገሮች ስለጣላችሁ ብዙ ነገሮች እንትላችኋል።
እሺ ያሳያለሁ እሱን ቆይ። ስለዚህ በመቃብር ውስጥ ሆኖ አይሰማህም ማለት ነው። የሞተ ሰው ሰላምታ ስለምሰጠው አላህ ሱብሓነሁ ወተዓላ እንትናቸውን ይመልስበትና ለእኔ የሚመልሱልኛል ብለዋል። ሐዲሱ ላይ እኮ ተነገረ። ስለዚህ የሚሰማ ከሆነ ደግሞ አልሞተም ማለት ነው። ይደርሳቸዋል ይላል። ነፍሱ ከስጋው ካለች ይሰማል ማለት ነው። እንደዛ ከሆነ ደግሞ ይሰማል ማለት ነው። ምን እኮ ይደርሳቸዋል። ስለዚህ ይሰማል ማለት ነው። ይደርሳል። አዎ በህይወት እንዳለው ሰው ሆኖ ይደርሳቸዋል። ከዛ አላህ ሱብሓነሁ ወተዓላ ይሰማሉ ለማለት ነው። ከዛ ነፍሳቸውን ይመልስበትና ቅድም እንዳነበብከው ነው ማለት ነው። ኦኬ መልካም። ነፍሳቸው ሲመለስ ይሰማል። ፋይን። እሺ በየሰከንዱ ሰላት ታወርዳላችሁ። ስለዚህ ምንም እረፍት በሌለው ሁኔታ ይሰማል። እሱም ሌላ ጉዳይ ነው። ነፍሱ በተመለሰችበት እንዴት ይመልሳሉ የሚለው ስጋው እንደማይበሰብስ ምናምን ተነጋግረናል አይደለ? ይኸውልህ ሲጀምር ስጋ አይበሰብስም፣ ነፍሱም እዛ የምትመለስ ከሆነ በቂያማ ቀን። ስለዚህ እሱ ምንም ስጋ መመረግ ምናምን አያስፈልገውም ማለት ነው። ለእናንተ ብቻ ነው ስጋ የሚመረግላችሁ። ስጋ መመረግ ያና ሁሉም የአደም ልጆች ይበሰብሳሉ። በደንብ አሰቢ። ሁሉም የአደም ልጆች ይበሰብሳሉ አንዲት አጥንት ስቀር ብሎ ነበረ። ሁሉም የአደም ልጆች ይበሰብሳሉ ከተባለ መሐመድም የአደም ልጅ ከሆነ መሐመድ የአደም ልጅ ነው ብለሽ ታመኛለሽ? ማን ነበር አንተ ቁራሺ? አዎ ሁሉም የአደም ልጆች ይበሰብሳሉ ብለሽ ታመኛለሽ? ነብዮች አይበሰብሱም። ታዲያ መሐመድ ተሳስቶ ነው ሁሉም የአደም ልጆች በስባሽ ናቸው ብሏል። አጥንት ብቻ ነው የሚቀረው ብሏል። ይኸውልህ እኔ ብያለሁ ቅድም ሐዲስ በሐዲስ ይፈታል እኮ። ፈታ ነው እኮ አየህ ነው እኮ ምንም አላዋጣህም እኮ። ሁሉም የአደም ልጆች የሚበሰብሱ ከሆነ ሐዲሱ በግልጽ እንደሚናገረው ሁሉም የአደም ልጆች በስባሽ ናቸው። ምን ትቀራለች? አጥንት፣ የጀርባ አጥንት ትንሽ አላህ ፍጥረትን ሲፈጥር የጀመረባት ነች። እሷ ላይ ስጋ በመሙላት እንደ አዲስ ያስነሳችኋል አለ። ያስነሳል ሰዎችን አለ። ሰው እንደዛ ከሆነ ሁሉም በስባሽ እና የአደም ልጅ ከሆነ መሐመድ፣ ስለዚህ መሐመድን በስብሷል ማለት ነው። አልበሰበሰ የምትይን ከሆነ ደግሞ አላህ ፍጥረትን የሚጀምረው በትንሿ ስጋ ላይ አጥንት ላይ በቀረችው ላይ ስጋ በመምረግ ነው ይላልና ካልበሰበሰ አላህ መሐመድን እንዴት ነው የሚያስነሳው? ሁሉንም የሚያስነሳቸው እዛች አጥንት ላይ ስጋ መርጎ ነው ስለሚል እንደ አዲስ ወደ መጀመሪያው እንመልሳለን ስለሚል። አንተ እኔ የማይገባኝ ነገር ሲጀመር ሐዲስ ስታወራ እኔ ከየት እንደምታመጣውም አላውቅም፣ ግን ሁሉም ነገር በማስረጃ ነው። እስልምና ለሁሉም ፈተዋ እንዴ ሁሉም አደም ልጆች አጥንት ይበሰብሳል። ቀደም እኮ ስላሳየ ነው። ቢኒ ሰላም ብያለሁ። ቢኒ ሰላም ናችሁ? ሰላም ቢኒ እንኳን ደህና መጣ። እንኳን ደህና ሰላም ነው አለው አለ። አረብኛ ላድርግልሽ ቁረይሽ እህታችን? አዎ አድርግ። እሺ አረብኛውን አንብቢልን። ይታይሻል? ማስተካከል ያለብኝ ነገር ካለ ነገር ላስተካክልሽ። ከቻልሽ ጮክ ብለሽ አንብቢና ተርጉሚልን። በደንብ እንትን ስለማይለኝ እስኪ ወሐደሰና ለራሴ ማንበብ አልችልም። ትራንስሌት ብታደርጊልኝ ደስ ይለኛል። አንቺ አንብበሽው እነሱች መልካም። እሺ አቡ ሁረይራ እንዳስተላለፉት ይላል the earth would consume all of the son of Adam except his tailbone ይላል።
መሬት ሁሉንም ኦል ነው የሚለው እያያችሁ ነው። ኦል ኦፍ ዘ ሰን ኦፍ አዳም የአዳምን ልጆች እንትን ትበላለች ይላል። ከይሄ ምንድነው የሚባለው ቲልቦን ጀርባ ነው። ይሄ ወደ ጀርባችን አካባቢ ያለ አጥንት ከሱ ውጪ ይላል። ሰማሽው? አልሐምዱሊላህ ማውቅ ነው። ስለዚህ መሐመድ ደግሞ የአዳም ልጅ ነው አይደል? የአዳም ዘር ነው፣ የዚህ አዳም ልጅ ነው እሱ። ስለዚህ የነብያት ሬሳ አይበሰብስም ያለው ይሄ ደግሞ ይበሰብሳል ይላል መሐመድ። ሁለቱም ጋር ምን ሆኖ ነው? ይህም መሐመድ ተናጋሪው እዛም መሐመድ ነው። ሐዲሱ ደግሞ ከቁርአን ቀጥሎ ተቀባይነት ያለው መጽሐፍ ነው። ሳሂህ ሙስሊም ነው። እስኪ ሐዲሱን ምን ላድርግልሽ? ይሰማል? ሰማል ነው። ኦኬ። አይ ዝም አለች ብዬ ነው የሚታረገች። ያ ቀጥይ። እስኪ ያኛው ሐዲስ ምን ይላል? ያኛው ሐዲስ የኛውን ተረድቻለሁ። ምን የነብያት ሬሳ አይበሰብስ የሚለው ነው? አዎ። ኦኬ እሺ፣ አወጣልሻለሁ። ኦኬ እሺ፣ ያው ታይሻል። ከፍ ላድርግልሽ? አዎ አንብብልኝ። እሺ አረብኛውን ብታነብልኝ ደስ ይለኛል። አረብኛውን አንቺ አንብበሽ ትራንስሌት ብታደርጊልን እንዳሁኑ በራስሽ እንዲገባሽም። حدثنا هارون بن عبد الله حدثنا حسين بن علي عن عبد الرحمن بن يزيد بن جابر عن أبي الأشعيب اسكيتنش أشعافي كده الأشعبي صناعينا منه عن أوس بن أوس قال رسول الله حدثنا أنت يونا ولا تنتلو جاكبي أتيش حدثنا أنت يونا يسنادو أنت يونا سنسلتو أوكي إن من أفضل أيامكم يوم الجمعة فيه خلق آدم وفيه قبض وفيه النفدة وفيه الصعقة فأكثره علي من الصلاة فيه فإن صلاتكم معروضة علي قالوا يا رسول الله وكيف تعرض صلاتنا عليك أرمت አሁን ቃለ ረሱላህ ከሚለው ጀምረሽ ብትተረጉሚልን ደስ ይለኛል። አዎ ከፍ አድርግላትና ፈቃለ የሚለው ላይ ነው ያለ እንት ነው ኢነላህ ዐዘ ለተረጉመው ነው ወይስተም ተመልተው ችግር የለም ተርጉም ችግር የለም። ኢነላህ አላህ እኮ ዐዘ ወጀል አላህ ሱብሓነሁ ወተዓላ ከፍ ያለ አላህ ሱብሓነሁ ወተዓላ ሐረመ ዐለል አርዲ እርም አደረገ ዐለል አርዲ በመሬት ወይስ ደግሞ በአፈር ላይ አጅሳዲል አንቢያ የነቢያቶችን እንትን የነቢያቶችን ስጋ ማለት ነው። ሬሳቸው እንዳይበላ አጅሳድ ማለት ሬሳ። ይሄንንም መሐመድ የተናገረው ይሄንንም ሁለቱንም የተናገረው መሐመድ ነው። የትኛው ነው ትክክል ማለት ይጋጫል ነው። አሁን ለምሳሌ እዚህ ጋር አይበላውም አለ። የአዳም ልጆችን ሬሳ በሙሉ አለ ኦል ነው ያለው ሁሉንም አለ። እዛ ጋር ግን የነብያት ሲቀር የነብያትን ደግሞ አይበላም አለ። ተሳስቷል መሐመድ ማለት ነው። ወይ ደግሞ መሐመድ ከራሱ ይናገራል። ወሂ መገለጥ አይደለም። ቀጥል ቦስ። መሐመድ ከራሱ የሚናገረው ምንም ነገር የለም። ከአላህ ሱብሓነሁ ወተዓላ የተነገረውን ወህይ ነው
እሱ ለኛ የሚያስተላልፈው። እሳቸው ምንም ከራሱ አይናገርም። ይኸውልህ ምናልባት እውቀታችን እዛ ጋር ደርሶ ላናነብ ወይንም ላንማር እንችላለን። ግን እሳቸው ላይ የምትናገሩትን አፋችሁን ብትቆጠቡ። ለምሳሌ አይናገርም ከራሱ መሐመድ ምንም ወይ ነው እንዳለ የሚናገረው ዋይ ነው የሚናገሩት። አላህ ያሳወቃቸው አላህ የሰጣቸውን አልአዳብ አልሙፋርድ 963 እስቲ እንከፈተልን። ይሄንን መሐመድ ነው የተናገረው ወይንስ ከራሱ ነው የተናገረው ወይንስ ወይ ነው? ከራሱ ምንም አይናገርም ብላናለች። ከራሱ ወይንስ አልፎ አልፎ ይናገራል ወይስ አይናገርም? አረብኛ ስለምቻ አረብኛ ይሆንልሽ አማርኛ ወይንስ እንግሊዘኛ? ጎበዝ ስለሆነች አረብኛውን ታንበበው ተርጉምልን። የተቀለሙትን እስኪ አበበሽ ከዚህ ጀምረሽ አንብቢልን ነበለች። ግን ተረጉማለች ነው ጥያቄው። ትርጉሙን ትችላለች? እሺ አንተ አንብበህ ተርጉምልን ወይ እስኪ ፈቃለ እኔ አልችልም። እኔ አልተማርኩም ሐዲሳቶችን በደንብ። አሁን ተርጉመህ ነበር እኮ ቅድም ተርጉመህ ነበር። ዋሻ እኔ ሳርኩ አንዳንዶችን ነው ሁሉንም አይደለም። አንዳንዶች እሺ መልካም ኡተሚ እንደዘግበዋል ካለ በኋላ ከአቡ ይካብ ጋር ሳለን አንድ ሰው በጃህልያ ድንቁርና ዘመን የዘር ሐረግ ሲያስጠቅሰው አየው። የዘር ሐረግ ሲያስጠቅሰው አየው አንድ ሰው ወደው በዘሩ ሐረግ ሲሳምንት ሲል አየው። አቡ ኡበይብም ያንን ሰው ያባትህን ምን አለ? ይሄን ንከሳለው። ይህንን አለ ሳይሸፋፍን ግልጽ ቀጥታ ቃል በመጠቀም ነበር የተናገረው። በቦታው የነበሩ ሰዎች በንግግሩ ተገረሙ፣ ወደሱ ተመለከቱ። እሱም ይህ ንግግር ያስደነገጣችሁ ያልተመቻችሁ ይመስለኛል አላቸው። በመቀጠል እንዲህ አለ፣ በዚህ ጉዳይ ላይ አለ ለማንም ከመናገር ወደ ኋላ አልልም። ምክንያቱም አለ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ማለት ነው እንዲህ ሲል ሰምቻለሁ። ራሱን ወደ ጃህልያ የዘር ሐረግ የሚያስጠጋ የሚመካ ሰው የአባቱን እንትን እንዲነክስ ንገሩት ይላል። ይህንንም በምሳሌያዊ አነጋገር ሳይሆን በግልጽ ንገሩት ይላል። እህታችን አልሐምዱሊላህ ምን ብለሽናል? መሐመድ ከራሱ አይናገርም ብለሽናል። ስለዚህ ይሄ አላህን የተናገረው ቁጥር ነገር እንስቲ 963 ምንድን ነው? አልአዳብ አልሙፍረድ አልሐምዱሊላህ ማይክሽን አንሽና መልሽልን እስኪ። ይሄ የመሐመድ ንግግር ነው ወይስ የአላህ ንግግር ነው? እስቲ ሐዲሱን ደረጃ ሰሒህ ነው? ሐዲስ ነው? ሐዲስ ነው። ማን የዘገበው ሐዲሱን እስኪ? እስቲ ኦኬ ከልክፈትልሽና ሙሉን አንብቢ። አረብኛው እኮ ሐዲስ ሰሒህ የሚለው አለ ሐዲሱ ያው ሰሒህ ከላይ በማን ሰሒህ የተባለው ካልከኝ ደግሞ ኢማም አልባኒ ሼኹል ኢስላም እኮ የቡኻሪ ነው የታችኛው ሼኹል ኢስላም እኮ የቡኻሪ ነው የታችኛው አማርኛው ላይ የለም ደረጃ ብሎ አላመጣም። አማርኛው እኮ የለውም። ይሄ ደረጃማ ከላይ ነው የሚቀመጠው። ሐዲስ እኮ አማርኛው የተጻፈው አለ ከላይ ነው። ሐዲስ እኮ ያው ተቀመጠልኩ። ግሬዱ እንትን ላይ ነው የሚቀመጠው፣ ቀናቱ ላይ ነው የሚቀመጠው። ኡስታዞችን ረድ የሰጡበት ቪዲዮ አለ። የትናንትና ቪዲዮ ረድ የሰጡበት እዚህ ላይ የትናንትና ማሰማት ይቻላል። አልሐምዱሊላህ ግን እዚህ ላይ ሐሳብ ተሰጥቶና ወደ ቪዲዮ እንሂድ። ያ ጀምረ እንትን ያለሽ እዚህ ቪዲዮ እዚህ እንትን ላይ ቪዲዮን አስደምጣትና የኡስታዟን ንግግር የነብዩ ንግግር መሆኑን በኡስታዞች አስደምጣትና ከዛ በኋላ ይሄንን አላህን የተናገረው አይደለም እሷ ትመልስልናለች። ፈተዋ የሰጡበትን አስደምጣት። እሺ ቆይ አንዴ ፈተዋውን ሳትከፍት በፊት